አረ እንደው ኢትዮጵያውያን ረተው ቀደም ዘወር ብላችሁ ወደ ኋላችሁ የአባቶቻችሁን ታሪክ እዩ። አረ ምንድነው በወንድም ላይ ወንድሙ የጨከነ እንዴ? ዛሬ እኮ ፍርድ ቤቱ ሁሉ ስታየው እኮ ወንድሙን ከሶ እህቱን ከሳ ነው የምታገኘው። አባቱ ይቅር በላቸው ባላወቁ ነው እያለ ይቅር ባይ አምላክነቱን ይናገር ነበር የባህሪ አባቱን እያጠየቀ እና ይሄ ሁሉ የሚደረገው ክርስቶስ የሚድንበት ምክንያት ጠፍቶ አልነበረም። አንገታቸውን ደፍተው አይጉድ አይ ኢየሩሳሌም እንዲህ ያለውን ደግሰው አጠፋች እኮ ኢየሩሳሌም ሰቅላ ገደለችው እያሉ እያንጎራጎሩ እያጉረመረሙ አንገታቸውን ደፍተው ሲሆን የምትሉት ነገር ምንድነው ብሎ ጠየቃቸው። የዚህ ሰው ደም ቢፈስ የዚህ ሰው ደም ፍርድ አለው አይሆንም ተው ብሎ ቢላቸው ግድ የለህም ደሙ በእኛም በልጆቻችንም ላይ ይሁን። ያ እርግማን ነው ዛሬ እስራኤላውያን እያፈሰሱት ያለው ደም እሱ የእርግማን መቼም እስከ መቼም እስከ ዕለተ ምጽአት ድረስ ይቀጥላል። ዓለም ሁሉ የሚሰራው ስራ ጥሩ አይደለም። የሰው ልጅ መተኪያ የሌለውን የሰው ህይወት እያለቀ ነው። አሁን በዚህ በሰሞኑ ምን የያዝነው ከባድ ጦርነት ሰው ሊተካው የማይችለው የሰው ልጆች ስንት ጊዜ ደክመው ታክተው ያለሙትን ከተማ ማውደም። አይ ለወንድሞቻችሁ ያላደረጋችሁ ለኔም አላደረጋችሁት ምን ያለ ሰው በሰው ላይ ሲጨክን በፈጣሪው ላይ መጨከኑ እንዴት ይረሳዋል? ጤና ይስጥልኝ። ይህ በሐቅና ሳቅ ሚዲያ ተዘጋጅቶ የሚቀርብላችሁ የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። አሁን ያለንበት ሳምንት በክርስትና እምነት ተከታዮች ዘንድ ታላቁ የአብይ ጾም መጨረሻው ሳምንት ላይ ነው። ሳምንቱ የሕማማት ሳምንት ይባላል። ከሳምንቱም እያንዳንዱ ቀናት የራሳቸው ትርጓሜ አላቸው። በተለይ ሳምንቱ ሲገባደድ ከቀናት በፊት ጌታ ሆይ ሲሉ የነበሩ በዕለተ ዓርብ ስቀለው ብለው ፍርድ ይፈረድላቸው ዘንድ ጠየቁ። ስቅላቱን በሆነ ጊዜ ከክርስቶስ ጋር ግራና ቀኝ አብረው የተሰቀሉ ቀደም ሲል የውንብድና ታሪክ የነበራቸው ሰዎችም ነበሩ። እናም በሦስተኛው ቀን ክርስቶስ ከሞት ተነሳ። እናም ትንሣኤ ሆነ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ የሚለው የመልካም ምኞታችን ከወዲሁ ይድረሳችሁ። በዚህ ሃይማኖታዊ ትውፊት ታሪክ ትርጓሜ አኳያ ማብራሪያ ለማግኘት እና በእምነቱ ተከታዮች ዘንድ ብቻ ሳይሆን ይኸው ታሪክ በምድራችን ላይ በስሜት እየተነዳን ትናንት ጌታዬ ብለን ነገ ስቀለው የምንለው በወንጀል አድራጎት እንዲቀጣ ወህኒ የገባውን በንጹህ ሰው ልዋጭ ይፈታልንና ይህንን እሰርልን የምንል የትንሣኤው ቀን እየሌለ የማይመጣ የሚመስለን የምድራችን ፖለቲካ አነህሉሎን ከትልቁ ስዕል ኢትዮጵያ ብሔራችን በልጦብን እጅ ለእጅ ተያይዞ ከመሻገር ይልቅ በየወንዝ ዳርቻው መማማል ያበዛን ቁጥራችን ቀላል አይደለምና የዚህንም መመሳሰል ጠቀስ በማድረግ አባታዊ ምክር ለማግኘት እንድንችል ጆሮ ካላቸው ሺዎች መስማት የሚችሉ ጥቂቶችን ከውጭ ወደ ውስጥ ማስገባት ከአደባባይ ጠብ በጓዳ የመነጋገር እድል ብናመቻች አጋጣሚው ቀኑ ሳምንቱ የሕማማቱ መተርጉም የአውደ ዓመቱ ስጦታ ይሆናል ብለን አስበን እንግዳ ጋበዝን። እንግዲህ የዳግሚት ደብረ ሊባኖስ ደብረ አሚን አቡነ ተክለ ሃይማኖት ሰባኪ ወንጌል መልአከ ፍስሐ አፈወርቅ አባተ ናቸው። እንኳን ደህና መጡ እንግዳችን። እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። በመግቢያ እንዳልኩት የምንገኘው የሕማማት ሳምንት ነውና ከሰኞ እስከ ዓርብ ያሉትም ቀናት የራሳቸው ድርሻ የራሳቸው ትርጉም አላቸው። እንደው ምን የሚባል ይሆን ከሚለውን ጀምር ይቻላል። የመጀመሪያው ሰኞ ያው ርግመተ በለስ ነው የሚለው የበለሲቱ የተረገመችበት ዕለት ነው። ያው አይሁድ ያው በምቀኝነት ተነስተው ጌታና አምላካችን መድኃኒታችን ኢየሱስ ክርስቶስን ለሰው ልጆች ሲል የማይስማማውን ለባህሪው የማይስማማውን ስጋ ለብሶ እኛን ለማዳን ወደዚህ መምጣቱን ሳይረዱ ሳያውቁ ያው በምቀኝነትና በተንኮል ተነስተው እሱን ለመግደል ወይም እሱን ለመያዝ በጣም ጊዜ ቀደም ብለው ጀምረው ነበረ። ግን ቢፈልጉትም የሚያጡበት ጊዜ አለ። ጊዜው እስከሚደርስ ድረስ እየተሰወራቸው ከፊታቸውም ይሰወር ነበረ። ፈልገው ሲያገኙትም ደግሞ እኔ ነኝ ብሎ ያስረዳቸውና ከዚያ በኋላ እነሱም ደግሞ ገና ምክራቸውን ያልጨረሱ ስለሆነ ተመልሰው ይቀራሉ። በዚህ በዮሐንስ ወንጌል ምዕራፍ 2 ላይ እናቱ ቅድስት ድንግል ማርያም እመቤታችን
በሰርግ ቤት ተገኝታ ወይን እኮ የላቸውም ባለችው ጊዜ ያልደረሰም የሚል ቃል ተናግሯል። እና ጊዜው እስከሚደርስ ድረስ መቼም ያው የሚሰራውን ስራ እየሰራ ታምራቱን ትምህርቱን በአንደበቱ ያለው ትምህርት በእጁ ያለው ታምራት ለዓለም እየታየ ለዓለም ሁሉ መድኃኒት ሆኖ ተገልጾ ቆየ። 33 ዓመት ከ3 ወር ቆይታውን በዚህ ምድር ፈጸመ። ከዚህ በኋላ ወደ ስቅለቱ ነው 40 መዓልት 40 ሌሊት ከጾመ በኋላ ቀጥታ ወደ ቀራንዮ ነው የገባ እና ቀጥታ ያው ጊዜው ሲደርስ ለደቀ መዛሙርት ሁሉ ይገልጽላቸው ነበረ። እነሆ ጊዜ ደርሷል እያለ ይነግራቸው ነበርና ጊዜው ሲደርስ ያው በጊዜው ያው ከሰኞ ጀምሮ ያው እንግዲህ ሰሙነ ሕማማት ነው የመጀመሪያ ምሳሌ የምትሆነው። ሰሙነ ሕማማት 5ቷ ቀን ወይም ደግሞ እስከ ስቅለቱ ድረስ ያሉት ቀናት ወይም ደግሞ እስከ ቀዳም ስዑር ድረስ እነዚህ 6ቱ ዕለታት የሚባሉት በኦሪት ይመሰላሉ። ኦሪት ነው። በኦሪት እንግዲህ ድነት የለም፣ ንስሐ የለም። ሁሉም ነገር በቃ በእግረ አጋንንት ተረግጦ በሲኦል ባርነት ወድቆ የመኖር እድል ነበረው ከአዳም ጀምሮ የልጅ ልጆቹ ድረስ እስከ ክርስቶስ ልደት ድረስ ያለው ይሄንን የሚነግረን ነው። እና ሰኞ የምንጀምረው ያው የመጀመሪያው ርግመተ በለስ ነው የሚባለው። ያቺም በለስ ተራበ ነው የሚለው ለስጋው ነው። እንግዲህ ስጋ መለኮትን የተዋሃደ ስጋ ረሃብ እንደሚገባው ረሃቡን ሲያስታውስ የሚርበው ስጋ መልበሱን ሲያስታውስ ነው። በባህሪው ረሃብ የሚሰማው አምላክ ሆኖ አይደለም። ይሰቲ ደመጠሊ ወይበል ስጋ ላም ወይሰቲ ደመጠሊ ብሎ መዝሙረኛው ዳዊት ይመሰክርለታል። የፍየልም ጠቦት አልቀመሰም የላምም ስጋ አይበላም ብሎ መዝሙረኛው ዳዊት ተናግሮታል። ግን ስጋን የለበሰው ሰው ሁሉ እንደሚያደርገው እንደኛ ለመሆን ሲል ተራበ ነው የሚሉት። ታዲያ በለሷን ፍሬ ያገኝባታለሁ ብሎ ሄደ። በለሷን ሲያያት ፍሬ አልያዘችም፣ ፍሬ የላትም። ፍሬ ሳያይባት ሲቀር ፍሬ ካልያዝች ከእንግዲህ በኋላ ፍሬ አታፍሪ ብሎ ረገማት እና ርግመተ በለስ ይባላል የሰኞ። ማክሰኞ ደግሞ አንጽሖተ ቤተ መቅደሱን ያነጻበት ተብሎ ትናንትናው ዕለት ይነገራል። ዛሬ ምክረ አይሁድ ያው የተሰበሰቡበት ነው። ምክረ አይሁድ በሞቱ የወሰኑበት ቀን ነው ዛሬ የመጨረሻው ረቡዕ። ሐሙስ ያው አዲስ ኪዳንን የመሰረተበት ጸሎተ ሐሙስ ነው። ነገ የምቆርሰው ስጋዬ ይህ ነው፣ ነገ የማፈሰው ደሜ ይህን ነው፣ እንኩ ብሉ ጠጡ ብሎ ደቀ መዛሙርቱን ሰብስቦ ለነሱ ሰጠበትና አዲስ ኪዳንን ስርዓተ ቁርባንን የመሰረተበት ነው ጸሎተ ሐሙስ። ያው ዓርብ ደግሞ ያው ስቅለቱ ነው። ያው መከራ የተቀበለበት ነው። ከጧት ጀምሮ እስከ 9 ሰዓት ድረስ ነው በመስቀል ላይ መከራ ያየ። ከጧቱ ጀምሮ በድብደባ በግርፋቱ የሰው አክሊል እየደፉ እያንገላቱ የፊተኛው ሲስበው ወደፊት እየፍግም እያለ አሩተ መስቀሉን ተሸክሞ ከሊቶስጥራ እስከ ቀራንዮ ድረስ ተሸክሞ የሄደበትና አንዳንዴ ሲደክመው ደግሞ ሌላ አጋሽ ፈጥረው ና ያዝ ብለው ያሉትም ሰው እንደነበረ በዚያም በመጽሐፍ ቅዱስ ይነገራል። ግን እሱን ተሸክሞ ወደ የሞት መስቀሉን ተሸክሞ የቀራንዮን አቀበት ወጣ። ያን የአዳምን መርገምና ፍዳ ለማስወገድ ነው። ይሄንን የመጣበት ፍቅሩ ሊገልጽ የመጣበት ዓላማው ስለሆነ ወደ ዕለተ ዓርብ ወደ ስቅለቱ ጊዜው ሲደርስ ያው ወደ ስቅለቱ ደረሰ ማለት ነው። ቀዳሚት ደግሞ ያው ቀዳም ስዑር ትባላለች። በመቃብር የነበረባት ዕለት ናትና እሷ አሁን የማይበላባት እሷ ብቻ ነች። አሁን ከሰንበታት ሁሉ ጾም ሆና የምትውለው እሷ ናት። የሚችሉ ያከፍሉባታል፣ የማይችሉ ሕፃናትም ደግሞ እስከ ጊዜው ድረስ ቆይተው ደግሞ ይበሉባታልና ጾም ናት እሷ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሴፍና ኒቆዲሞስ በዕለተ ዓርብ ከመስቀል አውርደው ገንዘው ከፍነው ከቀበሩት በኋላ ዕለተ ቀዳሚትን በምድር ነው የቆየ፣ በመቃብር ነው የቆየ። ይኸውም ምሳሌውን በዮናስ አይተናል። ትንቢተ ዮናስ እንደሚነግረን በአሳ አንበሪ ውስጥ ዮናስ ወደ ነነዌ ሕዝቦች ሂድ ብሎ እግዚአብሔር ሲልከው በባህር ውስጥ ሲገባ አሳ አንበሪ ውጦት 3 መዓልት 3 ሌሊት የቆየው የክርስቶስ ምሳሌ ነበር ይላሉ አባቶቻችን። እና በዚህ ምሳሌ ነው ክርስቶስ ደግሞ ያን ምሳሌውን ያልተናገረውን አይደለም የፈጸመ። ፊት አስቀድሞ
በትንቢትም የተነገረው ነው ሁሉ ነው። ለምሳሌ አሁን ስቅለቱን ስናስባውን ኢሳይያስ ከክርስቶስ ልደት በፊት 700 ዘመን ቆይታ ያለው ልዑለ ቃል ኢሳይያስ በጣም የታዋቂ የሆነ የእስራኤል ነቢይ ነበረ እና እርሱ ራሱ በኢሳይያስ 53 ቁጥር 5 ላይ ስለኛ ሲል ደቀቀ፣ በሱ ቁስል እኛ ተፈወስን እያለ ተናግሮ ነበር። ትንቢት ነው። መጀመሪያ ልደቱን በምዕራፍ 7 ቁጥር 14 ላይ እነሆ ድንግል በድንግልና ጸንሳ በድንግልና ተወልዳለች ስሙንም አማኑኤል ትለዋለች ብሎ መጀመሪያ አስቀድሞ ልደቱን ነበር የተናገረ። በኋላ ደግሞ በምዕራፍ 53 ቁጥር 5 ላይ ደግሞ መከራውን የሚቀበሉ ለሰው ልጆች ብሎ የሚቀበለውን መከራ በጣም ጥሩ አድርጎ ጠንቅቆ በትንቢት ተናግሮታል፣ በመንፈስ ተቃኝቶ ማለት ነው። ያ ትንቢት ይፈጸም ዘንድ ነው እንጂ በፍጹም ቀድሞ ያልተነገረ አንዳች ነገር የለም። አዳምንም ቃል ገብቶለታል። ትወለድም ወለተ ወለትከ ከልጅ ልጅህ ተወልጄ በመስክህ ድኬ እንደ ሕፃናት ቀስ ብዬ አድጌ አድንሃለሁ በመስቀል ላይ አድኅነከ በሞቴ ወበተንሥኦቴ በሞቴና በትንሣኤ አንተን አድንሃለሁ ብሎ ወደ ቀደመ ክብሩ እንደሚመልሰው ቃል ገብቶለት ነበር። ይሄ ትንቢት የሚፈጸምበት ሰዓት ነውና ይቺ ሳምንት የኦሪት ምሳሌ ትሆናለች። ሌላው ደግሞ ሁለተኛ ምሳሌዋ ደግሞ በሲኦል ትመሰላለች። ሲኦል በሲኦል የገባ መቼም ምን እንደሆነ የሲኦልን ባህሪ የማያውቀው የለም። መቼም ከባድ ነው መቼም በፍርድ የሚወርድ ሰው ነው። ዛሬ ዓለማችን ያሉ እስር ቤቶች በጣም ከባድ እስር ቤቶች አሉ። በእነ አሜሪካ እነ ጓንታሞ የሚባሉ እስር ቤቶች አሉ። የፖለቲካ እስረኞች የሚገቡባቸው እስር ቤቶች ከነሱ ምድራዊ እስር ቤት እንኳ ይከብዳል። ያኛው ደግሞ በጠቅላላ ዓለም ነው፣ ራሱ ሰማያዊ ዓለም ነው። ራሱን ችሎ ለብቻ የተቀመጠ ነው። ለብቻ ለፍርድ ለሚገባቸው ለተፈረደባቸው ቦታ ሆኖ የተሰራ ነው። በውስጡ ያለው እሳቱ ውሃው እንዳለ ሆኖ ማለት ነው። መከራ ፍዳ የበዛበት ቦታ ነው እና ዛሬ ደግሞ ስንወርድ ስንሰግድ ስንቆም ስንነሳ ይህንን ምንወርደው ከሲኦል ባርነት እንድንወጣ ከሲኦል ባርነት ሊወጣ አዳም የመጨረሻው ፍጻሜ ላይ የደረሰበትን አሁን የሲኦልን ማሰቢያ እናደርጋታለን። ይችን ሳምንቷን ማለት ሲኦልን የምናስብበት የምናስተውልባት ነው። ከዚያ በኋላ ትንሣኤ ብርሃን ከሆነ በኋላ ከዚያ በኋላ ሲኦል ተዘግታለች። ከትንሣኤ በኋላ የለችም፣ ተዘግታለች። ሁሉም የአዳም ልጅና የአዳም የልጅ ልጅ ሁሉ በሙሉ ሲኦል ወድቆ የነበረው ሁሉ በሙሉ ወጥቷል። ነፍሳት ወደ ገነት፣ አዳም ወደ ቀደመ ክብሩ ሲገባ ከነ ልጆቹ ከነ ልጅ ልጆቹ ነው። ቅድም እንደተነገረው በዚህ ጊዜ ቀድሞ የገባም ሰው አለ። በጣም በሞትና በሕይወት ውስጥ እያለ ቅድም ጠቀስ አድርገዋል መግቢያው ላይ ፈያታዊ ዘየማን ከነዚህ ከሁለቱ ሽፍታዎች ሁለቱ ወንበዴዎች 60 ዘመን በሙሉ እጃቸውን ከደም ነክረው የሚኖሩ ወንበዴዎች አብረው ተሰቅለው ነበር። አንዱ በቀኝ አንዱ በግራ። በግራ የተሰቀለው ሚድን ከሆነ ራሱን አያድንም ነበር፣ ትለፈልፋለህ እንጂ እያለ ይዘብትበት ነበረ በቀኝ የተሰቀለውን። በቀኝ የተሰቀለው ደግሞ አንተ እኔና አንተ እኮ በሰራ ነው ስራችን ነው፣ ይሄም ሲያንስብን ነው፣ ከዚህ በላይ ቢፈረድብንም ይገባናል። ዘላለም የሰው ሀብት እንደቀማን፣ አጥር እንደሰረሰርን፣ በር እንደሰበርን፣ ሰውን እንደገደልን እጃችን ከደም ያነጻ አይደለም፣ ይገባናል። ይህ ንጹሐ ባህሪ አምላክን በባህሪው ሐሰት የማይስማማው እውነተኛ አምላክ ነው። አሁን ደግሞ በሞትና በሕይወት መካከል እያለህ በዚህን ጊዜ እንኳን ንስሐ አትገባም ብሎ እሱንም መክሮ ከዚያ በኋላ አይ ጌታዬ ሆይ በመንግስት በመጣ ጊዜ አስበኝ አለው። በዚህን ጊዜ ክርስቶስ ከመስቀሉ ላይ እንዳለ ቀና ብሎ እነሆ ከዛሬ ጀምሮ በገነት ከኔ ጋር ትኖራለህ የሚለውን ተስፋ ያገኘበት ነው። እንዳለመታደል የተመረጠው ይሁዳ ደግሞ የወደቀበት ነው። ትልቁ ነገር ዓለም ሲድን ተለይቶ የወደቀበት ደግሞ ይሁዳ ነው፣ የታመነው ይሁዳ። እንመለሳለን እሱ የይሁዳ ጋር እንግዲህ ሐዋርያ የመሆን ክብር ሁሉ የነበረው ነው። በኋላም እንግዲህ እዛን ጊዜ 30 ዲናር እንዳሁኑ በምድር በእኛ የዋጋ ንረት ጋር አገናኝተን ስንት እንደሚባል አላውቅም፣ ግን እንመለሳለን። ከማክሰኞ ልጀምር። ለማንኛውም ማክሰኞ የቤተክርስቲያንን ያጸዳበት ጊዜ ነበር። ቤተ መቅደሱን አካባቢ ላይ የገበያ ማዕከል ሁሉ ሆኖ ነበረ እና ምንድን ነው ታዲያን የተማርነው? አሁንስ ቢሆን የገበያ ማዕከል አይደለም ወይ? ለማንገስ ሀገር አቋርጠን ከተማ አቋርጠን የምንሄድ አንዳንዴም ለመዝናናት በሚመስል ሁኔታ ምዕመናን መንገዳቸው እንደዛ ሆኖ ይታያል። ከገረገራው ውጪ በተለያዩ
ሸቀጣ ሸቀጦች መሸጫ እንደሆነ ነው አሁንም በእኛም ዘመን ማለት ነው። ያ ቃል አልተከበረም፣ አልጸናም። ምንድን ነው ችግሩ? የማስተማር ችግር ነው? የህግ አለመከበር ነው? ምንድን ነው ይላሉ። እስኪ ማክሰኞን ካነሳን አይቀር ቤተ መቅደሱን ካጸዳ አይቀር አሁን እኛ እያቆሸሽን ያለነውን ነገር እናንሳ ብዬ። አዎ በዮሐንስ ወንጌል ምዕራፍ 12 ላይ ተጽፏል። በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ሄዶ የመጀመሪያ የጀመረው አንጾተ ቤተ መቅደስ ነው። እዚያ እንደሚባለው እንደተባለውም በመጽሐፍም እንደምንረዳው ብዙ ለዋጭ ሻጭ ለዋጮች ተሰብስበው ርግብም ዋኖስም በሬም በግም ፍየልም አህያም እንደ የቀንድም የጋማም ከብት ይዘው ብዙ ገበያ ይዘው ገበታቸው መዘርጊያቸውን ዘርግተው የሚሸጡ የሚለውጡ ነበሩ። በዚህን ጊዜ ጅራፍ አንስቶ ጅራፍ አዘጋጅቶ በጅራፍ እየገረፈ እንስሳቱን አስወጥቶ እናንተ የአባቴን ቤት የሸቀጥ ማራገፊያ ያደረጋችኋት፣ የገበያ መለዋወጫ ያደረጋችኋት፣ እናንተ አይገባም፣ ይሄ ማድረጋችሁ አይገባም ብሎ የያዙትን ሁሉ ገለበጠባቸው ነው። ሁሉ ወርቁንም ሁሉንም ገልብጦ በቃ ደፋባቸው። ይሄ የአባቴ ቤት እንጂ የተቀደሰ ቦታ እንጂ የሸቀጥ የገበያ መተራመሽ አይደለም። መተራመስ የገበያ ትርምስ የሚታይበት አይደለም። የጸሎት ቤት ነው እና የአባቴን ቤት እንደዚህ ልታረክሱት አይገባም ብሎ አስወጣቸው፣ ሁሉንም አስወጣቸው ነው የሚለው እና ይሄ ተአምር የሚነገርበት ነው። በተለይ ምኩራብ ተብሎ የሚጠራው ከዚህ ከመሃል ላይ አራተኛ እሁድ የሆነው ሶስተኛ እሁድ የሆነው ምኩራብ የሚባለው እሁድ ከዘወረደ ቀጥሎ ቅድስት ነው። ከቅድስት ቀጥሎ ምኩራብ ነው። በዚያን ጊዜ አስተምሮ አለው። የዚህ ቃል የሚነገርበት ቃል ነው። ያኔ ምኩራብ የተባለው ያው ቤተ ምኩራብ የተባለ ያው አዳራሽ ማለት ነው። ምኩራብ ማለት በግዕዙ ቋንቋ እና ያ የቤተ መቅደሱ ዙሪያ ያ ቤተ ምኩራብ ህዝቡ ተሰብስበው እግዚአብሔርን የሚያመሰግኑበት ቃለ ወንጌልም ቃለ መጻሕፍትን የሚማሩበት በኦሪቱ ሕግም የኦሪቱን መጻሕፍት የሚሰሙበት የነቢያት ትንቢት ሁሉ የሚነገርበት ነበረ እና የተቀደሰ ቦታ ነበረ። ያንን ለማንጻት መጀመሪያ ጅራፍ አዘጋጅቶ አወጣ፣ ገለበጠ፣ እንስሳቱንም አስወጣ፣ አባረረ ነው እና እንግዲህ ቤተ መቅደሱ የነበረው የዚህ ምሳሌ ነው እና ዛሬ ደግሞ ቅድም እንዳልከው ዛሬ በቤተ መቅደስ ዙሪያ ብዙ ነገሮች ይስተናገዳሉ፣ ብዙ ገበያ ይካሄዳል፣ ብዙ ይሆናል ነገሩ ሁሉና እንዲያው ከቤተ ክርስቲያኑ ርቀው ቢሆን መልካም ነበረ። እነዚህ መቼም ያው ከእጅ ወዳፍ ላለመጠቃት ብለው ህዝብ በሚገኝበት የግድ ገበያቸውን ይዘው ሸቀጣቸውን ይዘው መገኘት የግዱ የችግራቸው መንስኤ ነው እንትን የሚላቸው እንጂ ላይመለከቱት ይችላሉ። ግን አስተምሮውም ይህን ያህል ነው አይባልም። በዚህ በገበያ ዙሪያ ግዴታም መጨመር ነበረበት። ምክንያቱም የገበያ ቦታ ይዘው እንዲሸጡ ቢደረግ ቤተክርስቲያን ሲመለሱ ሰዎችም ይዘውት የሚሄዱት በረከትን ነው። እግረ መንገዳቸውን ለስጋቸውን የሚገዙትን ነገር አንጠልጥለው ቢገቡ ክፋት ኖሮት አይደለም። ግን በቤተክርስቲያን ዙሪያ ግን በአጸደ ቤተክርስቲያን ግን የሚደረጉ ገበያዎች ሁሉ በጣም ትክክል አይደሉም። የንዋይ ቅዱሳን ቢሆኑ የንዋይ ቅዱሳት የጸሎት መጻሕፍት እንደ መስቀል እንደ ማዕተብ ያሉ ነገሮችማ ያው ከቤተክርስቲያን ዙሪያ አይርቁም። ንዋይ ቅዱሳት መሸጫ ተብሎም በየአድባራቱ በየገዳማቱ የመጠጥ የተከለከሉ ነገሮች መሆናቸው እነሱ አልኮሎች ምኖች በዚህ በመጠጡ የተከራዩም እየገቡ ምግብ ቤት አድርገው መጠጥ ቤት ያደረጉም ሊኖሩ ይችላሉ አልፎ። ግን ይሄ የሚገባ አይደለም። ቤተክርስቲያን ይሄ ነው እኮ ጌታም የተናገረው ይሄን ነው። የአባቴ ቤት የጸሎት ቤት እንጂ የሌላ ቤት አይደለችም። ሌላ ቦታ ያለው እነዚህ ነገሮችን ጠልቶ ነው ተጸይፎ ነው ለማንጻት ነው እና ይሄ ነው የማክሰኞው ስለማንጻት ስላነሳን ነው። እንደው ከምድርም ከአኗኗራችን ጋር የሚያመሳስለን ሌላኛው ጉዳይ ደግሞ ማክሰኞ እንግዲህ እንዲሆነ ሮብ መዶለት ተጀመረ። እንግዲህ ቅድም ያነሳነው ይሁዳ እንግዲህ ተስማማ። ባለፈው ሮብ እንደዚህ ሊስማሙ ባለፈው እሁድ ግን ሆሳዕና ሲከበር የዘንባባ ዝንጣፊ እየተነጠፈ ጌታዬ ሲባል ነበርና አሁን አሳልፎ ለመሸጥ ከዛም ደግሞ
ፍርድ አግኝቶ ታስሮ በነበረ እስረኛ እስኪለወጥ ድረስ ጥያቄ እስከ ማቅረብ የደረሰ ስራን የተሰራው ይሄ ከሃይማኖታዊ አስተምህሮው ሌላ እንደው የተጋባ ነገር ምሳሌው ይፈጸም ዘንድ ነው ሁሉም ነገር የሆነውና እኛ እያከናወንነው ነው አሁን ብዬ አስባለሁ። በምድር ላይ ወንድማችንን እየሸጥን ነው፣ እያገትን ገንዘብ እየተቀበልን ነው። እስር ቤት የገባው ንጹህ ያለ ፍርድ ተንገላቶ እስር ተፈርዶበት ወህኒ ይማቀቃል። ወንጀለኛው በውጭ ይንፈላሰሳል። እንደው ምናልባት እነዚህ ግንኙነቶች በተመለከተ እስኪ የወጣም ካለ እንዲመለስ መንገድ ይሆነናልና በመግቢያም ጠቅሼዋለሁ። እንደው ምክሮ ምልከታው ውጭ ያለውን ሜዳ ላይ የቀረውንም ሰብስቦ ሊመልስ የሚችል ምክር ይሆናልና እስኪ በዚህ ላይ ያጫውቱኝ። እውነት ነው እንግዲህ አይሁድ ተፈጥሯቸው በምቀኝነት ነው። መጀመሪያ ከእግዚአብሔር ጋር እግዚአብሔር የሚያደርግላቸውን ሁሉ ይረሳሉ። እግዚአብሔር የሚሰጣቸውን ሁሉ በጸጋ ይቀበሉና እንደገና ረስተውት ሌላ ባዕድ አምልኮ ያመልካሉ። ከዚህ እንዲህ እያሉ በዘመነ ኦሪት ያው ለግብፅ ባርነት ሁሉ የጣላቸው እግዚአብሔርን እያስቀየሙ ነው። እንግዲህ ከዚህ መማር አስፈላጊ ነው። ምክንያቱም እስራኤል ዘስጋ ተብለው የሚጠሩ እስራኤላውያን ናቸው። እኛ እስራኤል ዘነፍስ ተብለን የምንጠራው እና እስራኤል ዘነፍስ ደግሞ ከእስራኤል ዘስጋ መማር አስፈላጊ ነው እና አይሁድ በምቀኝነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ሲመጣ ይሄን ስጋችን ሲለብስ በቅድስት ድንግል ማርያም አማካይነት ስጋችን ሲለብስ የመጣበት ዓላማው ሰውን ለማዳን ነው። የግድ ነው። መስቀል ወደ መስቀል ጉዞ መቼም ቢሆን የማይቀር ነው። ምክንያትም ነበረው። እንግዲያ ምክንያት ነበረው። ጲላጦስም አቅርቦ ጠይቆት ነበር። አይ እክትል ከህዋዩከ እኔ እኮ እገልህም አድንህም ዘንድ እችላለሁ፣ ተናገር እንጂ የምጠይቅህን መልስልኝ እያለ ይጠይቀው ነበር። ይሄ አሁን ምክንያትም አለ። እሱም ደግሞ መልሶ ደግሞ አይሁድ ስቅሎ ስቅሎ ሲሉት ሲጮሁበት ለማ ይሰቀል ኮለ ክርስቶስ ይኮን ካርኮ ለቄሳር የክርስቶስን ባትሰቅለው ግን የቄሳር ወዳጅ አይደለም ከሱ ውጭ ነህ ማለት ነው፣ የሱን ዓላማ አልተከተልክም ማለት ነው ብለው ይሄን ነበር ክስ ያቀረቡለት። ጲላጦስ ምክንያት አጣውኝ ምንም ያገኘውበት በደል የለም ብሎ ምክንያት እንዳላገኘበት ኃጢአት እንዳልተገኘበት ወይ ተረክባ ሐሰት ውስጥ አፉ እንዲል መጽሐፍ ከአንደበቱ ሐሰት የማይገኝበት አምላክ ስለሆነ ጲላጦስ ምክንያት ነበረው የሚያድነው ቢሆን ኑሮ። ምክንያት ከሌለው ለምን አሳልፎ ሰጠው? በደል ካላገኘበት የሰራው ወንጀል ከሌለ ለምን እንኩ እንደፈለጋቸው አድርጉ ብሎ ለምን ሰጠው? ስልጣን ነበረው፣ የማዳን ስልጣን ነበረው። ይሄ ሁሉ ይሄን ምስጢር የምናየው ክርስቶስ ወደ መስቀል መሄዱ አይቀሬ መሆኑን ነው የሚያሳየን። ሚስቱም ልካበታለች፣ ነግራዋለች። አይቼ ያየሁት ህልም አለ፣ ከዚህ ጻድቅ ሰው እጅህን አውጣ እንዳትደርስበት፣ እነሱ የሚሉን ሰምተህ ይህን ሰው ላይ በደል ብታደርስ ዋ ለራስህ እዘን መግቢያ የለህም ብላ ነግራ መልእክት ልካበታለች። ይሄ ሁሉ ክርስቶስን ለማዳን ምክንያት ነበር፣ ትልልቅ ምክንያት ነበር። እንግዲህ ቅድም እንደተናገረው በቀኝና በግራ የተሰቀሉት ወንበዴዎች በምክንያት ነው፣ ወንጀል ፈጽመው ነው። እንደገና ክርስቶስ ተይዞ ታስሮ ከመካከላቸው ላይ እንዲሰቀል የሆነው እርሱ ዓለምን ለማዳን ነው። የእሱ ዓላማ የተለየ ነው። ክርስቶስ በመስቀል ላይ ሲሆን እኮ ሲሰቀል እኮ ግውዛኑ ፀሐይም ጨልማለች፣ ጨረቃም ደም ሆናለች፣ ከዋክብትም ረግፈዋል፣ ሰባቱ ታምራትም ተገልጸዋል እኮ። አለቶች ተሰነጣጥቀዋል፣ ሙታን ተነስተዋል። ጨረቃም እንዳልኩት እነዚህ ግውዛኖች ሁሉ የራሳቸውን አሳይተዋል። ፀሐይም የክርስቶስን እርቃን ስጋ አላሳይም ብላ ብርሃኗን ሸፍናለች፣ ጨለማ ሆናለች። እነዚህ ሁሉ እኮ ጠቅላላ ለአይሁድ ትልቅ መማሪያ ነበሩ፣ ግን አላወቁም፣ አልተማሩም። እሱም ብሏል እኮ ችንካሩን ሲያጠብቁበት እየተጋገዙ በመዶሻ ሲመቱት ችንካሩ እንዲጠብቅ ከዕፀ መስቀሉ ጋር ሲያላትሙት የዛን ጊዜ አባ እስራኤል ሙስመ በዘያምሩ ይገብሩ አባቱ ይቅር በላቸው ባላወቁ ነው እያለ ይቅር ባይ አምላክነቱን ይናገር ነበር፣ የባሕርይ አባቱን እያጠየቀ እና ይሄ ሁሉ የሚደረገው ክርስቶስ የሚድንበት ምክንያት ጠፍቶ አልነበረም። የተከሰሰበት ክሱ ለሞት የሚያደርሰው ክርስቱ አይሁድ የሚጮሁበት ክስ ምንድን ነው ወደሚለው እንግባ። ለዚህ ያበቃው እውር ማብራት ነው፣ አንካሳ ማርታት ነው፣ ጎባጣ ማቅናት ነው፣
ሙት ማስነሳት ነው። ከሙታን ለምሳሌ እንደ አልዓዛር ያሉ አልዓዛር 4 ቀን ሁሉ 4 ሌሊት 4 መዓልት በከርሰ መቃብር ነበረ። እንግዲህ 4 ቀን ሬሳ ምን እንደሚሆን መቼም ሁሉም ያውቀዋል። ግን ከፈኑን እንደተከፈነ አልዓዛርን ከመቃብር ሲያስነሳው ሳሬ ሰንበት ይሉት ነበር ክርስቶስ። ይሄን ለምን ክርስቶስ ሰንበትን ይሽራል፣ የኦሪትን ሕግ ሽሯል፣ የሙሴን ሕግ አያከብርም ብለው ነበር የሚከሱት። እንግዲህ የሞተን አንደኛው ክስ እሱ ነው። አዎ። ሁለተኛ 12 ዓመት ደም ይፈሳት የነበረች እቺ ማርያም መግደላዊት ምንላት እሷ 12 ዓመት ደም ይፈሳት የነበረች ሴት ናት። እሷ 12 ዓመት ከሰው ተለይታ ነውር ነቀፋ ሆኖባት በዚህ አካባቢ አንይሽ ሸተትሽን ገማሽን የምትባል ነበረች። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለሰው ልጆች ያለው ፍቅር የተለየ ነውና ትገሚያለሽ፣ ትሸታለሽ፣ ተሸሻልሽ አላላትም። ከነ ነውሯስ ከነ ገመናዋ ሄዳ እንባዋን እያራሰች ራሱን እግሩን ስትመዘምዘው በፀጉሯ አንቺ ሴት ሃይማኖትሽ ታላቅ ነው፣ እርሱን የልብሱን ጫፍ ብነካ እድናለሁ ብለሽ የመጣሽበት እስከዚህ ድረስ የደረስሽበት ብዙ መድኃኒተኞች፣ ብዙ መተተኞች ሁሉ ብዙ ገንዘብሽን ጨርሰሻል። አሁን ግን እውነተኛ መድኃኒት ፍለጋ መተሻልና ሃይማኖትሽ አዳነሽ ብሎ በቃ 12 ዓመት ይንጠፈጠፍ የነበረው ጸጥ አድርጎ ሃይማኖተኪ ሃይወተኪ ብሎ ሃይማኖትሽ አዳነችሽ ብሎ ሃይማኖትኪ ሃይወተኪ ብሎ መድኃኔዓለም ኢየሱስ ክርስቶስ በምሕረት አሰናብቷት። ያ ፊቱ ልምጥ የሆነ ጎታ የሚመስል ጭቃ የተለቀለቀ የሚመስል አሁን አይነ ስውራን ዛሬ ስናያቸው በየአይናቸው ምልክት አለ፣ ጭራው አለ፣ ድባው ቢፈስም በውስጥ ያለው ውሃው ቢፈስም ማየት ቢሳናቸው ምልክቱ አለ። የዚያ ሰው ግን ምንም በብዙ የጤሜዎስ በርጤሜዎስ ማርቆስ 9 ላይ ተጽፎ እናገኘዋለን። እነሱም እናባቱ ዮሐንስ ግን ያው እውሩ ብሎ ነው የተናገረውና በማን ኃጢአት ነው ይሄ እንደዚህ ሆኖ እውር ሆኖ የተፈጠረው እስከሚባል ድረስ ደቀ መዛሙርቱ እስከሚጠይቁት ድረስ ምንም ምልክት ያልነበረው ሰው ነበር። አሁን እሱ እየዘለለ እየጮኸ ከለከሉት ነው የሚል እኮ ጩኸቱንም ወግድ ለምን ትጮኻለህ እያሉ ከለከሉት። እስከ መቼ ድረስ ቡትቶ ለብሼ መንገድ ላይ ተቀምጬ ልመና ሳካሄድ እኖራለሁ? እባክህ የዳዊት ልጅ ይቅር በለኝ ማረኝ እያለ ይጮህ ነበር። አብዝቶ ጨምሮ ይጮህ ነበረ። እነሱ ግን ይከለክሉት ነበረ። በምቀኝነት አይሁድ ይከለክሉት ነበር። ተውት አትከልክሉት ብሎ ወደ እሱ ቀረበ። ልትድን ትወዳለህን አለው። በቃ አዎ ምን ትፈልጋለህ ነው ያለው። መጀመሪያ ምን ትፈልጋለህ አለው። አይ ዘንድ ጌታ ሆይ አይ ዘንድ ነው ያለው። በቃ ጭቃ ቀብቶ ምራቅን ትፍ ብሎ ጭቃውን ቀብቶ ሂድ በሰሊሆም ውሃ ሂደህ ተጠመቅ ታጠብ ብሎ ሰደደው። እያየ ተመለሰ። እያየ መጣ። ይሄ ነው እንግዲህ የጌታ እንግዲህ ብር ላበደረ ጠጠር እንዲሉ አባቶቻችን ይሄ ነበረ። መጻጉዕ 38 ዓመት በደዌ ዳኛ ባልጋ ቁራኛ ወድቆ አጥንቱ ገጦ ስጋው አልቆ ቆዳው ተጣብቆ የነበረ አልጋው ጋር አለ የለም እየተባለ ሞት ረሳ እየተባለ ዘመዶቹ ጠልተውት የነበሩ በዚያች በቤተ ሳይዳ ቤተ ምጥማቅ ወስደው ጥለውት ብትፈልግ ዳን ባትፈልግ ሙት ብለው ጥለውት ከሄዱ በኋላ ሰዎች የጣሉትን ሰው ሄዶ ጌታ ሆይ መድኃኔዓለም ኢየሱስ ክርስቶስ ሄዶ ከፊቱ ቆመና ልትድን ትወዳለህን አለው። ጌታ ሆይ ወደ ምጥማቁ ቦታ የሚያወርደኝ የለም። 5 እርከኖች አሉ። እነሱን መውረድ ማን ይችላል? ማን ያወርደኛል? ከናልጋ የተሸክሞ ማን ያቀርበኝ እንጂ እኔማ እድናለሁ ብዬ ነው የመጣሁኝ ብሎ አለው። እንግዲህ አለ ምንድን አትወርድም ብሎ ሲለው ጌታችን መድኃኒታችን ኢየሱስ ክርስቶስ ልትድን ትወዳለህ ሲለው ሰው የለኝም ነው ያለው። ሰው የለም። ሰው ለሌለው ሰው የሚሆን አምላክ፣ ረዳት ለሌለው ረዳት የሚሆን አምላክ ነውና ተነሳና አልጋህን ተሸከም ነው። ቀጥታ ይሄ ሰንበት ነበር። በዚህ ቀን ሁሉ ክስ ማን አዳነ? ሰንበትን የሻረ ማን ነው እያሉ አይሁድ ዘመዶቹ ሁሉ ይጠይቁት ነበር። እኔን ያዳነኝ አንድ አምላክ ነው እያለ እየነገራቸው ነገርኳቸው። አትሰሙም እናንተ የምላችሁ ሁሉ አታደምጡኝ እና ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ክስ የተመሰረተበት እነዚህ ስራዎችን በማድረጉ ነው። እነዚህ ስራዎችን በመስራቱ ነው። እንዴ ያ መቶ አለቃው በእስራኤል በኢየሩሳሌም መቶ አለቃ ነበር፣ አዛዥ ነበረ። እሱ ልጁ ታሞ ይንፈራፈር ነበር፣ ንዳድ ያንፈራፈረው ነበር። ጋኔንም ይሁን ምን ያው ወባም መቼም ያው ከሰይጣናት ከአጋንንት ጋር የተያያዘ ነው የምንለው እኛ በመጽሐፍ ቅዱስ። መቼም ህመም ሁሉ የሆነ ሁሉ ያጋንንት ነው፣ ህይወት ነው። የክርስቶስ ህይወት ነው። በተቃራኒው ደግሞ የሰይጣን ደግሞ ህመም ነው፣ ደዌ በሽታ ነው። ማበድ፣ መዝለል፣ መጮህ፣ በሰው መካከል ልዩነት ማሳየት ነው። ይሄ ሁሉ ሆኖበት ነበር፣ በልጁ ደርሶበት ነው። ጌታ ሆይ አለ
እባክህ ልጄ ታሟል፣ ሊሞት ነው፣ ነፍሱ ከጥርሱ ደርሳለች፣ ምን ትላለህ እባክህ አምላኬ አለው። ሂድ ከቤት ቆየኝ እመጣለሁ አለው። ኧረ ጌታ ሆይ እኔ ከቤት ጣሪያ ልትገባ ምንድነኝና እኔ በደለኛ ሰው ኃጢአተኛ ሰው በእኔ ቤት ልትገባ አይገባህም፣ ይልቁንስ ቃል ተናገር አለው። ልጅ ድኖልሃል ሂድ ብሎ ነው የነገረው። ቤትም አልሄደም፣ እዛው እንዳለ አምላክነቱ ተናገረ። አምላክ ነውና ሲሄድ ልጁ እየዘለለ ነው ያገኘው። ቆሞ አባቱን ተቀብሎታል። ወድቆ ይንፈራፈር የነበረው ልጅ ቀጥ ብሎ አግኝቶታል። እና ጌታም መስክሮለታል ለዚህ መቶ አለቃ። እንግዲህ መቶ አለቃ እኔ እኮ ጌታ ሆይ አለ ብዙ ከኔ በታች ማዛቸው አሉ፣ ሂድ ብለው የሚሄድ ና ብለው የሚመጣ እንዳልኩት የሚሄድ ስራ ብለው የሚሰራ ብዙ ከኔ በታች የሚታዘዙኝ ታዛዞች አሉ። አንተ እኮ አምላክ ነህ፣ ንጹሕ ባሕርይ ነህ፣ በሰማይ ያለውንም ሰራዊት የምታዛ አንተ ነህ፣ በምድርም ያለውን የሰው ልጅና ፍጥረታት ሁሉ የምታንቀሳቅስ አምላክ ነህ፣ ሕይወት ሰጥተህ እስትንፋስ እፍ ብለህ የምታንቀሳቅስ አምላክ ነህ፣ ቃል ተናገር ነበር ያለው። እውነት እውነት እላቸዋለሁ አለ፣ በወንጌሉ ተጽፏል፣ በእስራኤል እንዲህ ያለ እምነት ያለው ሰው እስካሁን ድረስ አላገኘውም ብሎ መስክሮለታል። እና እንደዚህ አይነት ነው እምነቱና ጌታን ለመስቀል ያደረሰው እነዚህ ነገሮች ናቸው፣ ተአምራቶቹ ናቸው። እና 120 ቤተሰብ ነበረው የክርስቶስ 36 አንስት ሴቶች 36 ሴቶች 12 ሐዋርያት 72 አርድእት እነዚህ 120 ይሆናሉ። እና አሁን ዛሬ በዘመናችን ቅድሚያ ለሴቶች የሚባለው ሲመጣ መጀመሪያ ቅድሚያ ለሴቶች የሚለውን እኮ መሰረተው ክርስቶስ ነው ብዬ ነው የምመሰክርን የምናገራለሁ አፌን ሞልቼ። ምክንያቱም ከሴቶችም ከወንዶችም አንድ ሳይለይ ህብረት ፈጥሮ ነው ቤተሰብ አድርጎ ከዋለበት እየዋሉ ካደረበት እያደሩ ጣዕመ ትምህርቱን እያዳመጡ ገቢረ ተአምራቱን እያዩ እውር ማፍራቱን ነፍስ ከመቃብር አልዓዛርን ማስነሳቱን ካደረበት እየዋሉ እያደሩ ከዋለበት እየዋሉ ይህን ሁሉ ተአምራት ያዩ ይመለከቱ የነበረው 120 ቤተሰቦች ነበሩ። እና እነሱም ያው በዚህ ምክንያት አይሁድ ሲይዙት ጌታን ተበትነው ነበር። አንድ ዮሐንስ እና እመቤታችን ከሰሎሜ ጋር ናቸው ከመስቀሉ ስር የተገኙ። ሁሉም ፈርተው ሸሽተው ነበር። የዛን ጊዜ መንፈስ ቅዱስ አልወረደም፣ ጽባተ ልቡና የላቸውም ነበርና ልቡናቸው በደንብ ሆኖ እንዲጸና አልሆኑም ነበርና ሁሉም በያሉበት ነበር። በዚህ በኤምሃውስ መንገድ ሁለቱ እንዲያውም ከደቀ መዛሙርቱ ተከታላውያን ደቀ መዛሙርቱ ከ72ቱ አርድእት ቀለዮጳ የሚባለውና ሉቃስ የሚባለው ወደ ጌታ እየተከተላቸው እነሱ አንገታቸውን ደፍተው አየጉድ አይ ኢየሩሳሌም እንዲህ ያለውን ደግ ሰው አጠፋች እኮ ኢየሩሳሌም ሰቅላ ገደለችው እያሉ እያንጎራጎሩ እያጉረመረሙ አንገታቸውን ደፍተው ሲሆን የምትሉት ነገር ምንድነው ብሎ ጠየቃቸው። በኋላቸው እንግዲህ አንተኑ ነግዳ ለኢየሩሳሌም የኢየሩሳሌም እንግዳ ነህ እንዴ አንተ? ለመሆኑ በኢየሩሳሌም አልነበርክም? የተደረገውን አላወቅም አላየህም እንዴ? እንግዳ ነህ ብለው ለቀባሪ ማርዳት እንደሚሉ ሁሉ ራሱን የጉዳዩን ባለቤት እንደዚህ ብለው መልሰውለታልና ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተሰቦቹ ሁሉ ከ120 ቤተሰቦቹ እናቱ ቅድስት ድንግል ማርያም ከቤተሰብ ውጭ ናት። እሷን እናት ናት። ከ120 ቤተሰብ ጋር የምትጨመር አይደለችም። ለይቷታል። እሷን ማእከለ ፈጣሪ ወፍጡራን ብሎ አስቀምጧታል። ከፍጡራን በላይ ከፈጣሪ በታች ቀጥሎ ያለች ማእከለ ፈጣሪ ወፍጡራን ተብላ የምትጠራ ስለሆነ እናታችን ቅድስት ድንግል ማርያም እሷ ከዚህ ውስጥ የላትም። እናት ናት። በእናትነቷ የያዘችው መሽቀላል ነውና ዓለምን የሚያድን መድኃኒት በማይጸኗ ይዛ ለዓለም መድኃኒት ያበቃች እናት ዓለም ቤዛዊተ ዓለም እናት ዓለም ወላዲተ አምላክ ናትና እሷን እዚህ ሳይጨምር ግን በነገረ መስቀሉ ግን የልጇ ሞት ነውና ከመስቀሉ ስር ሆና በዋን እያለቀሰች ከዮሐንስ ጋራ ከነሰሎሜ ጋራ ተገኝታለች ነው። በርባን ምን አድርጎ ነበር የታሰረው? በርባን ወንጀለኛ፣ በጣም የታዋቂ ሆነ ወንጀለኛ እና ከዲዶስ ይበልጣል። ከክርስቶስ ጎን ከተሰቀሉት የሚበልጥ በጣም ወንጀለኛ ነው። በእስራኤል ምድር እሱ በጣም በደለኛ ተብሎ የተቆጠረ ሰው ነው። ይሙት በቃም ተፈርዶበት የገባ ሰው ነበረ። ይሙት በቃ ከተፈረደበት በኋላ እስራኤላውያን በቀን አንድ የሚፈቱት ሰው አለ። ሕግ አላቸው። እንግዲህ ከዚህ በኋላ ክርስቶስ እንዳይሞት ብሎ እንዳይገሉት ብሎ አይሁድ የገረፉትን አይሰቅሉትም። የሚሰቅሉ ያልተገረፈውን ነው። ግርፋት አንድ ፍርድ ነው፣ ራሱን የቻለ ፍርድ ነው። አባቶቻችንም ነገስታት አሁን 40 ጅራፍ ይገረፍ ምናምን እያሉ ያስቀምጡ ነበረ። የዛን ጊዜ ወንጀለኛ በጣም የጠበቀ ነፍሰ ገዳይ ምናምን የሰው ሀብት የሰረቀ ሌባ በጣም ስርቆትን ይጸየፉ ነበር። አሁን እንዲህ ቅጥመላ ሊያጣ አሁን ዛሬ በኪሱ ሁሉም ሌባ ሊሆን
እንደዚህ እና ያን ጊዜ አባቶቻችን ሁሉ 40 ጅራፍ ይገረፍ እያሉ ይሉ ነበርና እስራኤላውያንም ይሄንን ሕግ አጽንተውት ይኖራሉ። የተገረፈውን አይሰቅሉም። እንዳይሰቅሉት ብሎ ገረፈው። ሁሉም እንዳይቀር ነው። ግርፋቱም የማይቀር ነው። መቼም ትንቢት የተነገረ ነው። አዎ እና ግርፋቱን የገረፈው ጲላጦስ እንዳይሰቅሉት ብሎ ነበር። ነገር ግን ስቅሎ ከማለት ወደኋላ አላሉም። አንዳንድ ጊዜ አባቶቻችን ሲመክሩን በምስጢር በመንፈስ ተቃኝተው ያዩትን ነፍሳት ሁሉ በሲኦል ሆነው ስቅሎ ይሉ ነበር። አይሁድ ብቻ አልነበሩም ይላሉ። ለምን? ከዚያ በፊት የነበሩ ነቢያት እንደ ሽንኩርት ተከትፈው እንደ አክርማ ተሰንጥቀው የሞቱ ነቢያት ነበሩ። ከሲኦል ባርነት ነፃ የሚያወጣ አልነበረም። ክርስቶስ ግን መድኃኒት ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጾ ወደዚህ ዓለም ሊያድን ሲመጣ ግን እሱ ካልተሰቀለ አንድንም ብለው ያምኑ ስለነበር ስቅሎት በጥላቻ ሳይሆን በፍቅር ነው። እሱ ከተሰቀለ ነው እኛ ነፃ የሚያወጣን ብለው ስለሚያምኑ ነፍሳት ሁሉ በሲኦል ሆነው ስቅሎ ይሉ ነበሩ ይላሉ አባቶቻችን። እና ሊሆንም የሚችል ነገር ነውና እንደዚህ ነውና በርባን ወንጀለኛ ነው። በዚያን ጊዜ ክርስቶስን ገርፎ የሰጣቸው እንዲፈቱት ብሎ ነበረ። የለም እኛ በርባን ቢፈታ ይሻለናል፣ ከበርባን በላይ ነው ወንጀሉ ብለው ነው የከሰሱት ጌታ። እንግዲህ በርባን ይፈታ፣ በርባን ይውጣ ይፈታ፣ ክርስቶስ ግን ይሰቀል ብለው ፍርዳቸውን ፈጸሙ። ሊቃነ ካህናቱም ሁሉም አሕዛብም ጸሐፍትም አብረው ያው ሆይ ያላለበት የለም፣ በክርስቶስ ያላደመ የለም። የእስራኤል ምድር የዛን ጊዜ እንዲያውም ጲላጦስ አንድ ያለው የተናገረው ነገር አለ። የዚህ ሰው ደም ቢፈስ የዚህ ሰው ደም ፍርድ አለው አይሆንም ተው ብሎ ቢላቸው ግድ የለህም ደሙ በእኛም በልጆቻችንም ላይ ይሁን። ያ እርግማን ነው አሁን ዛሬ እስራኤላውያን እያፈሰሱት ያለው ደም። እሱ ይሄ እርግማን መቼም እስከ ዕለተ ምጽአት ድረስ ይቀጥላል። እነሱ ራሳቸው ናቸው ራሳቸውን የረገሙት። ክርስቶስ ግን ባላወቁ አደረጉ ነበር ያለ። ሩሩህ አምላክ ነውና ንጹሕ ባሕርይ አምላክ ነውና ጌታ አምላክ ወይም የባሕርይ አባቴ ወይ ከባሕርይ ሕይወቴ መንፈስ ቅዱስ አንድነት ያለህ የባሕርይ አባቴ ከእኔ ከባሕርይ ልጅህ ኅብረት ያለህ አባቴ ባላወቁ ነውና ያደረጉ ይቅር በላቸው ብሎ የባሕርይ አባቱን አጠይቋል ነው። ይሄ እንደ ምልጃ ሊታይ አይገባም፣ አጠይቋል ነው። ምክንያቱም የባሕርይ አባቱን መጥራቱ ማሳወቁ ማስተማሩ ነው። እንዲያውም በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የተጻፈ አንድ ኃይለ ቃል አለ። መቼም ቢሆን እግዚአብሔርን አየሁት የሚል ፍጡር የለም፣ አይቶት የሚያውቅም የለም። በእቅፉ ያለ አንድያ ልጁ ራሱ ተረከው እንጂ ይላል። ይሄ ማለት ምንድን ነው? የባሕርይ አባቱን ወደ ሰማይ መናገሩ ማሳወቁ ነው። እኔ የተወለድኩበት ያለ እናት የተወለድኩበት የባሕርይ አባቴ አለ አብ ብሎም መናገሩ ነው እንጂ ምልጃ አይደለም። ይህን እንደ ሌላ አድርገው የሚቆጥሩ ሰዎች አሉ። በስህተት ነው፣ ባልተረዳ ነገር ነው። እና እንደዚህ ነው በጣም የክርስቶስ መከራ የበዛበት ይሄ ሁሉ ጽዋቶ መከራ የተፈጸመበት በጠቅላላ ታምራቱን ብቻ ነው እንጂ ምንም አንድ ነገር አልተገኘበትም። ዮሐንስ አፈወርቅም በቅዳሴው ተናግሮታል። እንዘ ይጼልዎ ይጻሎሙ ወንዘ ይሐምምዎ ይተቀየሞሙ። ሲጥሉት፣ ሲያጣጥሉት፣ ሲተፉበት፣ ምራቅ ሲተፉበት፣ ዱላ እየተፈራረቁ አንዱ ሲደክመው አንዱ ሲያወርዱበት ያን ጊዜ አልተቀየማቸውም፣ ምንም አላላቸውም። ምራቅ ሲተፉበትም አልተቀየማቸውም። ንጹሕ ባሕርይ አምላክ ነውና እያለ ወንጌሉም ብዙ መጻሕፍትም ይናገራሉ ስለዚህ ስለ ክርስቶስ መከራ እና 4ቱ ወንጌላውያንም ጽፈውታል። መከራ ስቅለቱን 4ቱ ወንጌላውያንም ጽፈውታል። ክርስቶስ ሆሳዕናንም እንዲሁ ጽፈውት ነበረ። ሆሳዕና እንግዲህ ቅድም ጠይቀኸኝ ነበር ይመስለኛል። ሆሳዕና ለወልደ ዳዊት እያሉ ሆሳዕና ማለት መድኃኒት ማለት ነው፣ እውነተኛ መድኃኒት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ የሚለውን ስም ቅዱስ ገብርኤል ጠርቶ ስሙንም ኢየሱስ ትይዋለሽ ሲል እሱም ሕዝቡን ከኃጢአታቸው የሚያድናቸው መድኃኒት ነው ብሎ ነው እስከ ትርጓሜው በአንድምታው ላይ በዚህ በጣም የተናገረው መድኃኒት እንደሆነ። ኢየሱስ ማለት መድኃኒት ነው። ክርስቶስ ማለት ንጉሥ ነው፣ ንጉሥ ማለት ነው። እና እውነተኛ መድኃኒት አንተ ነህ እያሉ ሕፃናት ሳይቀሩ አረጋውያንም ሁሉም ልጆቹም አዋቂዎችም ያመሰግኑት ነበረ። በዚህን ጊዜ ቅድም እንደተናገርኩት አይሁድ በምቀኝነት ለምን ታመሰግኑታላችሁ? አንዳንዶቹ የዮሴፍ ልጅ ነው ይሉታል። አንዳንዶቹ በቤተልሔም ዋሳ በግርግም በሰው ክብር በሚሰጠው ቦታ እኮ አልተወለደም እያሉ ትህትናውን
ትህትናውን ይመሰክሩ ነበር። እንደ ክፋት አድርገው የሚናገሩት የትህትናው መገለጫ ነበረ እና በቤተልሔም የተወለደው የማርያም ልጅ አይደል እንደ እያሉ ሲሉ እናንተ ባታመሰግኑኝ በዚች በቢታንያ ያሉ እጽዋትና ድንጋዮች ያመሰግኑኛል አለ። እንደተናገረው አምላክ ነውና ድንጋዮችን አንድ አበት አውጥተው ሆሳዕና በአርያም እያሉ አመስግነውታል። አይሁድ ቀረባቸው እንጂ ለሱ ምስጋና አይቀርበትም። የዓለም ሕዝብ ዛሬ ወደ ስንት ቢሊየን ደርሷል። አሁን ከዚህ የበለጠ በቢሊየን ቀርቶ በትሪሊዮን ተቆጥሮ የማያልቁ እልፍ አእላፋት ይህን ያህል ናቸው የማይባሉ ቁጥር ስፍር የሌላቸው ቅዱሳን መላእክት ዘወትር ሁልጊዜ ቅዱስ ቅዱስ የሚሉት አምላክ ነው። ለሱ ምስጋና የባህሪው ስለሆነ ምንም ምስጋና አይጎልበትም። የሚቀርበት በአመስጋኙ በኩል ሳያመሰግን ሲቀር ብቻ ነው እና ለሰው የሚቀር ይሄ ነው። ይሄ ብቻ ነው። እንግዲህ ከአይሁድ ምቀኝነት ተነስተን ስናስብ ዛሬ ወንድሙን እነሱ ክርስቶስን አሳልፈው ሰጥተዋል። ዛሬ ወንድሙን አሳልፎ እየሰጠ ያለ ወደ ሀገራችንም ወደ ዓለምም ስንመጣ ዓለምም እንደምታዩት ነው። እንግዲህ ዓለምም ዛሬ የምታዩት የሰው ሕይወት መተኪያ የለውም። የሰውን ሕይወት የሚተካው ማንም የለም። ቢሊየን ቀርቶ ትሪሊዮን ቢከፈል የሰው ሕይወት አይገኝም። እንደው ምናልባት ይሄ አርቲፊሻል ኢንተለጀንሱ እንደው ሲንቀሳቀስ ሰው ይመስላልና በሱ እንዳንመስለው የሰው ሕይወት የተለየ ነው። ክርስቶስ በምሳሌውና በአርአያው የፈጠረው ስለሆነ ማንም ሊተካው አይችልም። የሰው ሕይወት እንዲጠፋ ብሎ ይህን ያህል ከባድ መሳሪያ የሰው ሕይወት ማጥፊያ ምን አለ ለእድገታቸው እንደው ምን ቅጥን መጠን አጥቶ ነው ይህን ያህል ሰው የሚያጠፋ አንዱ የበላይ ነኝ አንዱ የበታች ነኝ ሆኖ ዓለም በየአህጉራችን ተከፍላ በተሰጠችን አይጉር ተስማምተን የምናድርባትን ምድር ብናድርባት ለምንድን ነው አንዱ በአንዱ ምቀኛ ሆኖ ዓለም ሁሉ የሚሰራው ስራ ጥሩ አይደለም። የሰው ልጅ መተኪያ የሌለውን የሰው ሕይወት እያለቀ ነው። አሁን በዚህ በሰሞኑ ምን የያዝነው ከባድ ጦርነት ሰው ሊተካው የማይችለው የሰው ልጆች ስንት ጊዜ ደክመው ታግተው ያለሙትን ከተማ ማውደም እንደገና ደግሞ የሰው ልጆች መገልገያ የሚሆነውን በአየር በሶሎሞን ጥበብ የተገለጸላቸው የሰሩትን በታች በመኪና በምድር በመኪና በሰማይ በአየር የሚበሩበትን የሚገለገሉበት ሁሉ ማጥፋት፣ ንብረት ማጥፋት፣ በምድር ደግሞ ተገኝቶ የተገኘውን ማዕድን እንዳይሆን አድርጎ ቁጥመላ አሳጥቶ ይኸው ለዚህ ለዳው ሀገር ለአፍሪካ አይጉር ሁሉ ተርፎ ጦሱ ዛሬ የትራንስፖርት ችግር በተለይ በጣም ፈተና ሆኖበታል። አሁን ለዓለም ፈተና የሆነበት ይሄ ነው እና ይህ ሁሉ የመጣ በሰው ሰራሽ ነገር ነው። የአይሁድ ተንኮልም ከዚህ የተለየ አይደለም እኮ። አሁን እኮ የዘመናችን አይሁዶች ናቸው አሁን ሰው ማጥፋት የሚችሉ ወንድሞቻቸውን የሚገድሉ ሁሉ ከአይሁድ ምን ይለያሉ? ጌታችንን ተናግሯል እኮ ለወንድሞቻችሁ ያላደረጋችሁትን ለእኔም አላደረጋችሁትም ነው ያለ። ማቴዎስ 25 ላይ 24 ላይ የተናገረው 24 እና 25 የሚናገረው ይሄንን ኃይለ ቃል ነው። በዕለተ ምጽአት ጊዜ ለወንድሞቻችሁ እንግዳ በሆነ አልተቀበላችሁኝ ብሎ ይናገራል። ብታስር አልጎበኛችሁ አላስፈታችሁ ብታምም አልጠየቃችሁኝም እያለ ይናገራል። መቼ መተህ ብለው ሲከራከሩ ኃጥአን አይ ለወንድሞቻችሁ ያላደረጋችሁ ለእኔም አላደረጋችሁትም ነው ያለ። ሰው በሰው ላይ ሲጨክን በፈጣሪው ላይ መጨከኑ እንዴት ይረሳዋል? እንዴት ይዘነጋዋል? እና ዓለም ዛሬ እንደዚህ ያለ ዛሬም ደግሞ ሀገራችን በተለይ ይቺ ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሃይማኖት አንጻ በምግባር መስርታ ህዝቡን ይዛው የኖረችው ህዝብ ነው። ቅዱስ ህዝብ ነው። ዛሬ የምታየው አሁን አዲስ አበባ ስታየው ተካፍሎ የሚያድር ህዝብ ነው። ቅዱስ ህዝብ ነው። ዛሬ ፈተናው በዛበት በጣም ማህበራዊ ኑሮ ከብዷል። አሁን በእውነቱ ከእኛ በታች ያሉትን ነዋሪዎችን ለመመልከት በእውነቱ ያዳግታል። ብትጠይቀው አሁን አንድ ምንም የለውም የሚባል ሰው ብትጠይቀው ከእጅ ወዳፍ ተጠቅቶ ነው ያለ፣ ተሸንፎናል። በዚያው ላይ ደግሞ ማህበራዊ ግንኙነቱ እየተቋረጠ ነው። በምን ሄዶ በምን ይገናኝ፣ በምን ወጥቶ በምን ይመለስ? ይሄ ሁሉ ችግር የመጣው የዓለም ጦስ ነው ወደኛ የመጣው እና እግዚአብሔር አምላክ ለዓለምም ሁሉ ሰላም ይስጥልን እንላለን። ይህን እንዳለ መቼም ክርስቶስ የተቀበላቸው በምድር ላይ 33 ዓመት ከ3 ወር በሚኖርበት ጊዜ የሆነው ሁሉ ቀደም ሲል በትንቢት የተነገሩት ነገሮች ናቸው። በጣም እሱ ላይ ደግሞ የሆነው ነገር አሁን በራሳችን ቤት፣ በራሳችን አገር፣ በራሳችን ጓዳ ምክንያቱም አሁንም ያለነው ብርሃነ ትንሣኤው እየተቃረበ ስለሆነ እንደው አንዳንድ መገቤት የሚችል ልቦና ቅን ልቦና ያለው ሰው ማድመጥ የሚችል ያደምጠናል ብዬ ስለማስብ ነው። መጨካከኑን ከምንድን ተማር ነው ታዲያ? ክርስቶስ ዋጋ ከከፈለ
የአይሁድ ስራ ተገቢ እንዳልሆነ እንግዲህ አይሁድ 30 ዲናርም አውጥቶ ሰጡት ከመዶለትና ክፋት ከማሰብ ያንን ትሁትና መልካም ነገር ሲያደርግ ያየውን ህመምተኛን ሲፈውስ ያየውን ክርስቶስ ከመሸጥ በዘለለ እንዲሰቀል ከማድረግ በዘለለ በ30 ብሩ የገዛበት ነገር የለም። በመንገድ ላይ አግቶ እዚህ ወንድሙን በሚሊዮን የሚቆጠር ገንዘብ ካላመጣ አለቀህም የሚል ሰው ገንዘቡን ምን ያደርገዋል? መጨረሻ የትስ ሆኖ ይበላዋል? ይህንንም እያስተማሩልኝ እንዲያልፉ ስለፈለኩ በጣም አመሰግናለሁ። ከይሁዳ መማር ይችላል ትውልዱ። ይሁዳ አልጠቀመውም። ያን 30 ዲናር ከአይሁድ ተቀበለ። ብሩንም በትኖት ነው የቀረ። እንደገናም ደግሞ ለሞት አድርሶታል። እሱንም እኮ ንስሐ ግባ ነስህ ኦ ይሁዳ ነስህ እያለ ንስሐ ግባለት አለው። እሱ አዟት የተንጠለጠለባት እንጨት እኮ 3 ጊዜ አወረደችው። የተንጠለጠለ ገመድ ጠልፎ ሊታነቅ የተንጠለጠለባት ዛፍ 3 ጊዜ ወረደ፣ 2 ጊዜ ወረደች። በሶስተኛው ንስሐ ግባ አለችው። እምቢ አለ። አሁንም በቃ ተንጠልጥሎ ሰውነቱ ቆስሎ ደምቶ እንዳልሆነ ሆኖ ሐውልተ ደይን ሆኖ ነው የቀረ። ይሄ የምንድን ነው ያልን እንደሆነ የገንዘብ ፍቅር ነው የገደለው። እዚህ ድረስ ያደረሰው አምላኩን ፈጣሪውን ከ12ቱ ሐዋርያት አንዱ ሆኖ በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር መጨረሻው ላይ የሚገርም ነገር ቅዱስ ጴጥሮስ የተናገረው ቃል እኔ በጣም ልቤን ይሰብረዋል። ያልታደለው ይሁዳ ይለዋል። ያልታደለው ከመካከላችን እንደኛ ተቆጥሮ የነበረው ይሁዳ ያልታደለው ይሁዳ ቁጥራችን አጉሎታልና መርጠን ጎደሏችን እንሙላ ብሎ ማቴያስ የተባለው ሐዋርያ የተወላበት በሐዋርያት ሥራ ምዕራፍ 1 መጨረሻው ላይ እናገኘዋለን ታሪኩንም። እና ሌሎች ብዙ ተወዳድረው ምርጫውንም የሰጠው ለመንፈስ ቅዱስ ነው። ቅዱስ ጴጥሮስ እገሌ ብላችሁ ጠቁሙኝ አላለም። ራሱ መንፈስ ቅዱስ ይመረጣል። ራሱ መንፈስ ቅዱስ በምልክት ማቲያስን መረጠው። በሰማዕትነት ያረፈ ትልቅ ሐዋርያ ነበረ። ዛሬ ቅዱስ ፓትርያርካችን የተሰየሙበትም በዚሁ ሰማዕትና ሐዋርያ ነው። እና ከይሁዳ መማር አለበት ትውልዱ ስንል የገንዘብ ፍቅር ወንድሙን አግቶ ገንዘብ የሚጠይቅ ምን ጊዜ ሊኖርበት ነው? ጌታም በዚህ በመስቀሉ ላይ ቅዱስ ጴጥሮስ ሰይፉን አንስቶ ማልኮስ የተባለውን ሊቆርጠው አንገቱን ሲል ተው አለው። እንደገና እንደው ከመዘዝኩት አይቀር ብሎ ጆሮውን ቆርጦታል። ማልኮስ የተባለው ሰይፍ ያነሳ በሰይፍ ይሞታል ብሎ ጌታችን የተናገረው ኃይለ ቃል አለ። ለወንድሙ ክፉ የሚያስብ ሁሉ ነገ በራሱ ላይ እንደሚደርስበት ምንም ጥርጥር የለውም። ምንም የዘሩትን ማጨድ አይቀርምና ሰይፍ ያነሳውን በሰይፍ መገደሉ ላይ አይቀርም። በገንዘብ የተማመነው ገንዘቡ ላይኖርበት አሁን እኛ ወንድሙን የምናደርገው ምን ሆነው ወንድሜ የሚያደርገኝን ወንድሜን የማረገውን ነገር በጣም ያሳዝናል። በጣም ሲሰሙት ይዘገንናል። ኢትዮጵያውያን እንዲህ ያለ አይነበርም። አባቶቻችን ያሳልፉ እንደዚህ አድርገው አይደለም። ተከባብረው እንኳን ሌላ በርስቱ በጉልቱ ሰጣ ገባ ሲባባሉ ውለው የኔ ነው ሲባባሉ ሲሟገቱ ውለው ሲመለሱ ቀጠሮ ተቀብለው ከዳኛው ወይ ከአጥቢያው ወይ ከወረዳው ወይም ከአውራጃው ሲሟገቱ ውለው ሲመለሱ ሞት አዋገሌ እኔ ቤት ወይዘሮ ገሊት ባለቤታቸውን እኔ ቤት ወይዘሮ ገሊት ተዘጋጅታ ትጠብቀናለች ሞት ተባብለው ጨርቅ ተጓተው ሄደው አብረው ይበላሉ ይጠጣሉ። ሲሟገቱ ውለው በርስ ሰጣ ገባ ሲባባሉ እልህ አስጨራሽ ሙግት ሲከራከሩ ውለው እንዲህ ነበሩ አባቶቻችን። ሲከራከሩ በርስቱ ሲሟገቱ ውለው እንኳን ቤታቸው የሚበሉ አብረው ነው የሚጠጡ አብረው ነው። ቂም በቀል የለም። በስርዓቱ ይነጋገራሉ እንጂ ዛሬ ስርዓት አልበኝነት ከየት የመጣ ነው? እኔ በጣም ኢትዮጵያውያን እኔ በእውነቱ ይሄ ሚዲያ እንደው የሚያስተላልፈው ከሆነ ኧረ እንደው ኢትዮጵያውያን ኧረ ተው ቀደም ዘወር ብላችሁ ወደ ኋላችሁ የአባቶቻችሁን ታሪክ እዩ። ኧረ ምንድነው በወንድም ላይ ወንድሙ የጨከነ እንዴ? ዛሬ እኮ ፍርድ ቤቱ ሁሉ ስታየው እኮ ወንድሙን ከሶ እህቱ አንከሳ ነው የምታገኘው። በጣም አልፈው ጥለውት በሄዱት በአባት በእናት ንብረት እኮ ነው ያን ያህል ሚስት እኔ በቃ እኔ ቀድማለሁ እኔ ጡር ያለው እኔ ቀብር ያለው እየተባባሉ ሲከራከሩ የሚሉ እንዴት ይህን ያህል ብጥብጥ እንደው ጥለውት ሄዱ እንጂ ይዘውት አልሄዱ። ጥለውት በሄዱት ንብረት እኛስ ጥለነው መሄዳችን እንዴት ተረሳ? አሁን የምንሰበስበው ገንዘብ ስንበለዋለን ላንበላው እንችላለን። ሰው እኮ ምን አንድ ጊዜ 30 ደቂቃ የማይቆይ እስትንፋስ እኮ ነው ያዝነው። 30 ደቂቃ የማይሞላ አሁን አንደበቱን ዘግቶ በጣም 30 ደቂቃ ያውም ረጅም ነው። እንደው ሴኮንድ ብለው ይሻላል። ሴኮንድ 30 ሴኮንድ የማይቆይ እስትንፋስ ነው ያዝነው። የሰው ልጅ
ብድግ አድርጎ ለህይወቱ ብሎ ለስጋው ማቆያ እኮ የሚጎርሰው እንጀራ ጉሮሮ ላይ ቆሞ ስቅ አድርጎ ይገለዋል እኮ አይደለም? የሚጠጣ ውሃ ሳይቀር ትን ብሎ ይገለዋል እኮ። ይህን ያህል ነው አቅማችን። ኢምንት የሆነ ህይወት ነው የያዝነው እና ለየትኛው ጊዜ ነው የሚያባላን? እኔ የሚገርመኝ ነው። አሁን በጣም የሚያሳዝነው ወንድሙን አግቶ እንደው በተለይ ይህን ያህል አምጡ በሌለ አሁን ብዙ እኮ በብድር እኮ ሀብት ንብረቱ እኮ እየሸጠ እኮ በብድር እኮ ሰውን አተርፋለሁ ብሎ እኮ ባዶውን የቀረ ትውልድ አለ እኮ ባዶውን የቀረ። ያም ሰው ደግሞ ነገ የእጁን አያጣም። የእጃችሁን እኔ ለትውልዱ ማስተላልፈው ተው፣ የእጃችሁን የዘራችሁትን እንዳታጭዱ። ይህን ጊዜ ተመለሱ። እግዚአብሔርም ቁጣውን ያመጣ እንደሆነ በትሩ ከባድ ነው፣ ትመታላችሁ። በምድርም ቦታ የላችሁም፣ በሰማይም ቦታ የላችሁም። ተመለሱ ነው የምለው። በእውነቱ ይሄ ትውልድ ሊማር የሚገባ እኮ ይሁዳ እንዴት ተጠቀመ? አልተጠቀመም። ሞተ፣ እስከ ስቅላት ደረሰ፣ ሐውልተ ደይን ሆኖ ቀረበት እንጂ 30 ብሩ መች ተጠቀመበት? በዚያም እንዲያውም የደም ምድር ተገዛበት ነው የሚባል። መሬትም ገዝቶበት ነበር። ምን ዋጋ አለው? ያ መሬት አኬልዳማ ተብሎ የሚጠራው የደም መሬት ነው የተገዛበትም። እሱም አልተጠቀመበትም፣ ምድሩም ቀርቷል፣ ባዶውን ቀርቷል። ይሁዳ ባዶውን ሲቀር እያየን ለምንድን ነው እንዲያው ይሙት በቃ ብለን እንኳን የምንፈርድበት? እንዲያው ይሄ መጽሐፍ አስቴርን ሳነብ አንዳንድ ጊዜ የሚገርመኝ ነገር አለ። ሐማ የተባለው መርዶክዮስን ሊሰቅል እንጨት አንጠልጥሎ ነበር። በሰው አትፍረዱ ይፈረድባቸዋል። ማቴዎስ 7ን ተመልከት ቁጥር 1 ላይ አትፍረዱ ይፈረድ ቢትኮንኑ ከመይት ትኮነኑ፣ አትፍረድ ይፈረድባል የሚለውን ከማቴዎስ 7 ላይ ቁጥር 1 ላይ ተመልከት። እውነት ከሆነ ሰው በወንድሙ ላይ ሞት እንዴት ይፈርዳል? እንዴት ሰው ይሙት ብሎ ይፈርዳል? በራሱ ላይ ቢደርስ የማይወደውን ነገር ለምን በሰዎች ላይ ፍርድ ይፈርዳል? እና ሐማ በመርዶክዮስ በአይሁዳውያን ላይ ሞት ሲያውጅ አስቴር እንጹም ብላ ጾመች። በአስቴር ጾም ምክንያት ተለውጦ ታሪክ ተገልብጦ እኔ እኮ ይገርመኛል። በተክላለ እዚያ አስቴር መጽሐፍ 9 ቁጥር 2 ላይ ተናግሮታል። ታሪክ ተገለበጠ ይላል። እሱ ባንጠለጠለው እንጨት እሱም ተሰቀለ፣ ሚስቱም አልቀረች፣ ልጆቹም አልቀሩም፣ ሁሉም አልቀዋል። በተክላለ የእንክርዳድ ዘሩ ምድር እንዳይወርስ ተደርጎ ነው የቀረ፣ እንክርዳድ ሆኖ ነው የቀረ። እና ከእንደዚህ ሰዎች መማር ይችላል ትውልዱ። ክፉ ስራ ለራስ ነው፣ እሾህ ላጣሪው ስራ ለሰሪው እንዲሉ ሁሉ አባቶቻችን ክፉ ስራ መስራት በወንድሞቻችሁ ላይ አትጨክኑ ነው ትውልዱ። ይልቁንስ እጅ ለእጅ ተያይዘን ሀገራችን ብናሳድጋት ብናለማት፣ ሌላውን ጠመንጃውን ጥለን እንደው ጠመንጃን ግን እስበሳችን ከምንፈጃጅ አሁን ሌላ አይደለም። አባቶቻችን በጦር በጎራዴ ከውጭ ጠላት ከወራሪ ጠላት ነበር ሀገራችን አንሰጥም ሃይማኖታችን አናስደፍርም ብለው ነው የተዋጉ። አሁን ከማን ጋር ነው የሚዋጋው? አባት ከልጁ ጋር፣ ልጅ ከአባቱ ጋር፣ ወንድም ከወንድሙ ጋር እየተጋደለ አሁን ይሄ ምን የሚጠቅም ጦርነት ነው? ምን የሚበቃ ነገር ምን የሚጠቅም ነገር ነው? የሀገር መሪዎችም ቢሆኑ ወደ መሃል መጥተው ወደ ታች ዝቅ ብለው ወደ ሰላሙ መምጣት አለባቸው። ወደ ፍቅር የሚያድርበትን ነገር ለህዝቡ የሚሆነውን ነገር ማለት ነው። የቀደሙት መሪዎቻችን እኮ ምን አለ ህዝቡ ብለው ኢንፎርሜሽን ይሰበስቡ ነበር። አሁን ይሄ የለም። እንደው ህዝቡ የሚለውን ምሮሮ መስማትም አዳመጥም ቀርቷል። አሁን ይቺን ወደ 50 ዓመት ያህል ቆይታ ስናይ በዚህች 50 ዓመትም ቆይቻለሁ አይቻታለሁና አይቼዋለሁ። በነበሩት ሁሉ ገዢዎች በሀገር ገዢዎች በተቀላል ሳየው የነበረው ህዝቡ ምን አለ ብሎ የሚጠይቅ የለም። ከነምየ ምኒልክና ከዚያ ወዲህ ከአፄ ኃይለ ሥላሴ ወዲህ ወደዚህ ያለው ትውልድ በጣም እንትን እያለ የህዝቡን ሮሮና ብሶት ምንድን ነው ብሎ ዘወር ብሎ ማየት የሚገባው ይመስለኛል። በእውነቱ እንዲህ ካልሆነ በስተቀር መጥፎ ነው። አሁን በዚህ ሂደት በዚህ ከቀጠለ ትውልዱን ሀገሪቱንም ሰው አልቦ ማስቀረት ነው። የትናንትዋን ሩዋንዳን የምንሰማው ታሪክ ምን ጠቀማቸው? ዛሬ እጅ ለእጅ ተያይዘው ያን ታሪክ ልክ ሲነሳባቸው ያንገሸግሻቸዋል። የቀደሙት እኮ አባቶቻቸው ልጆች ወደዚህ አትመልሱን ነው የሚሉ፣ ያን ታሪክ አታንሱብን ነው የሚሉ። መራራ ነው። ስለዚህ አገራችን ለሁላችሁ ትበቃናለች። ኃይለ ቃል እንዲሆን አንድ ምሳሌ ላንሳ። በእርግጥ ከዚህ ከዛሬው ውይይታችን ጋር ግጥምጥሞሽ አይኖረውም፣ ግን ይጠቅመኛል ለእኔ ለእርሶ እንዲያብራሩልኝ ለምፈልገው ጉዳይ። አሜሪካ ኢራንን አጠፋታለሁኝ ብላ ነበረ፣ ታሪክ አረጋታለሁ ብላ ነበር እና የኢራናውያን ግን በአሜሪካ ልታጠፋ ካሰበችው መሰረተ ልማት ዙሪያ ላይ አጥር ሰርታችሁ ህዝቦቹ ሴት ወንድ ሳትሉ ውጡና ከበባ አድርጋችሁ ደሩ ብላ አዘዘች። ህፃን ሳይቀር አባት ልጁን ሽኮኮ አድርጎ እናት ልጇን አዝላ ያ አሜሪካ ልታጠፋው ያሰበችው መሰረተ ልማት
ከራሳችን ጭምር ግዳይን እንጂ ብቻው መሰረተ ልማቱን አታጠፊም ሲልና ሲጠብቅ አደረ እና በዚህ ምክንያት ሽማግሌም ገብቶ ነው የተባለው። ግን ለማንኛውም ቀኑ አለፈ፣ የተዛተበት ቀን። ምን ለማለት ፈልጌ ነው? አገሬን ልጠብቅ ያለ አንተ ለታሪክ ነጋሪ ቅር ብሎ ልጁን ቤት ሳያስቀምጥ ልጁን ሽኮኮ አድርጎ ወጥቶ ያን የተባለውን ነገር ሲጠብቅ ያደረን አባት ተመለከትኩና እኛ ደግሞ ከታሪካዊ ጠላቶቻችን ጋር የሚያብር ባንዳ በዝቶ አየንና ሁለቱ ለየቅል ሆነብኝ። ኢትዮጵያን የሚያክል የትላንትና ትልቅ የነበረች ሀገር ዛሬ ከጠላት ጋር ተባብሮ ውድቀቷንና ታሪኳ ለማጥፋት ሲታሰብ በሰው ሀገር ደግሞ ልጄም እኔም ሞተን ታሪክን እና ሀገራችን እናስጠብቃለን የሚል የዚህ ዘመን ትውልድ በቃኝ ደግሞ ሳይ ተጋጨብኝና እንደው ትንሣኤው የለም ብለው ለሚያምኑ ይሁን ትንሣኤው ራቀብን ብለው የሚያምኑ ይሁን ከዚህ ሁሉ ጥፋትና ውድቀት በኋላ ኢትዮጵያ አትነሳም? የትንሣኤ ጊዜው ሩቅ ነው። እንግዲህ ያው ትንቢተኛ አይደለሁም እኔ ለትንቢት የበቃሁኝ አይደለሁም እንጂ ትንሣኤዋ የማይቀር ነው። እንደው በትንቢት ሳይሆን እንደው በምኞቴም ተስፋዬ ስለማይጨልም፣ ምክንያቱም እርሷን የሚጠብቃት የማይተኛ የማያንቀላፋ አምላክ ስለሆነ እንደው ያው አመላችን ለሌላው ለጠላት እንግዲህ ውሻ በቀደደው ጅብ ገባ ይሉ የለ አባቶቻችን። ለሌላው ሁሉ አሁን እኮ የሚሳለቁብን ብዙዎች አሉ። ይሄንን የማን አባት ገደል ገባ እያሉ ደም የሚያቀቡ አሉ። በውጭ ሆነው የኛን ጥፋት የሚመኙ አሉ። ቀደም ብለን የሰራንላቸው ስራ ስላለ ያ ታሪክ በአይምሯቸውም በመዛግብቶቻቸውም ተቀምጧል። እንዴት ጥቁር ሀበሻ ሀገር ነጩን ለዚያውም የሰለጠነውን በዘመናዊ መሳሪያ የታጀበውን አሸንፈው ይሰደዱት የሚለው ታሪክ በእነሱ ውስጥ የህሊና ወቀሳ ሆኖባቸው ይኖራል። እንዲህ አይነት እንቅፋት ሲያገኙ ደግሞ እነሱ አጋጣሚውን ይዘው መጠቀም ነው። የእብድ ገላጋይ ድንጋይ ያቀብላል ይላሉ አባቶቻችን። አንዱ ለአንዱ መሳሪያ ይሸጣል፣ አንዱ ለአንዱ ያዘው እያለ እያያዘ በጠቅላላ ነው። አሜሪካውያንም ይሰሩት የነበረው ይሄ ነበር። ቀደም ሲል ከነበረው ደርግና ህወሓት ገጥመውበት በነበረው ጦርነት አንዱ ለአንዱ ወግኖ ከውጭ ዓለም እጃቸው የለም ማለት አንችልም። ታሪክ ያውቃል። አንዱ ለአንዱ መሳሪያ ያቀብል ነበር። ያው እነሱ ፋብሪካቸውን ጦም እንዳያድርባቸው እየሸጡ ነው፣ የነሱ ገቢያቸው ነው። ግን የኛ ሞኝነት ነው የሚገርመኝ፣ የኛ ሞኝነት። እነሱ ተጋደሉ ብለው ሲሰጡን እኛ መፋጀታችን፣ እስበሳችን መጣላታችን ከምን የተገኘ ብስለት ነው ወይስ ሞኝነት ነው? በጣም ሞኝነት ነው። እና ኢራን ያለቻትን የሀገሯን ማዕድን ይዛ ተንቀሳቅሳ ከደረሰችበት ደረሰች። ለምን የበላይነት ትይዣለሽ ነው። አሜሪካን ደግሞ የበላይነቴን ማጣት የለብኝ ነው። እንዲህ ከሆነ መሳሪያው ከተዘጋጀ ከኔ በላይነት ከሆነች ያው ያለምን መቆጣጠር ይመጣብኛል ብሎ በስጋት ነው እንጂ እውነት ከኢራን ውስጥ ሌላ ነገር ወይም ሀገር ቆርሶ የሚወስደው የለም። እንደዚህ ቀደም ሲል ያቺ አንዲት ደሴት አለች፣ እሷን አመጣለሁ እያሉ ጠቅላይ ሚኒስትሩ ማነው ፕሬዚዳንቱ እንትን ይሉ ነበረ፣ ዶናልድ ትራምፕ ያችን ደሴት አመጣለሁ ብለው ይፈክሩ ነበር። ከሌላም ሀገር ሄደው ደግሞ መሪዋን የሀገሪቷን መሪ እስከ ባለቤታቸው አምጥቶ አስረው ነበር። ይህን ሁሉ ሲያደርጉ ይህን ሁሉ ግፍ ሲፈጽሙ እያየን ነው። መቼም ሚዲያ የማያስተላልፈው ነገር የለም። ዓለም ደግሞ አሁን ወደ መንደር መጣለች። ኔትወርኳ ተያይዟል። ምንም ችግር የለም። እዚያ የተደረገው እዚህ ቁልጭ ነው እና በጣም የሚያሳዝን ነው። ሰው በሀገሩ ነፃነት ማጣት የለበትም። እውነት ለመናገር እግዚአብሔር በሰጠው እግዚአብሔር በፈቀደለ በዚያው እትብቱ በተቀበረበት መጠቀም ግዴታ ነው። ይሄ ነው እኮ አሁን እኛ ኢትዮጵያውያንን ይቅር፣ የፖለቲካው ሽኩቻ ይቅር፣ አንድ እንሁን፣ የሚያባላን ነገር ይውጣ ከዚህ እያልን የምንመክረው ትውልዱን ነገ ተተኪውን ትውልድ እናጣለን። አሁን ደግሞ እኛ ሽማግሌዎች አይደለንም ወይም ሌሎቹ አይደለም፣ ወጣቱን ነው ነገ ሀገር ተረካቢው ነው እየተጋደለ እየተፋጀ የሚተላለቅብን እና እንዲህ ባለ ነገር ግፍ መፈጸም ነው። ለዚያም ይመስለኛል አሁን ኢራናውያን እንግዲህ
አያምኑም። በክርስቶስም የሚያምኑም ሊኖሩ ይችላሉ። ግን ብዙዎቹ በመሪያቸው እንደሚተላለፈው የመሪያቸውም ሌላ ሃይማኖት ነው። ከእስልምናው ጋርም የሚጋጭ ይመስለኛል እንኳን ከኛ ጋር ሊጓያል። ግን እግዚአብሔር ለፈጠረው ሁሉ ሁሉንም እኩል ነው። የእግዚአብሔር ሁሉንም እኩል ነው። የተገፋውን አካል አይወድም። እግዚአብሔር መገፋቱን አይወድም። ለዚያም ነው አሁን ይህን ያህል ያጠነከራትና ያበረታት የእግዚአብሔር ኃይል ነው። እስራኤልን ብትሆን ራሷን ለመከላከል የምታደርገው የመጀመሪያው መከላከል ነበር። አሁን ደግሞ እንቅልፍ አልተኛችልኝም በሚል ነው እስራኤላውያንም የሚዋጉት። በዚህም ዞሮ ግን ሰው በሀገሩ መከበር አለበት። አሁን የዓለም ሕግ መከበር አለበት። አሁን አንድ ሀገር ሉዓላዊነቱ የተከበረ ሀገር እንደው ይቅርታ አድርግልኝ ኢዮቤ በፖለቲካውም አልተሰማራሁም። ያው ድጓው ጾመ ድጓው እንደዚሁ ዜማው አቋቋሙ ነው እንጂ እንዴ ወደ ፖለቲካው ገባን እንጂ በእውነቱ ከሆነ አንድ ሀገር ተብሎ ተከብሮ ሉዓላዊነቱ ተከብሮ ዳር ደንበሩ ተከብሮ ሀገር እስከተባለ ድረስ በዚያች ሀገር ያሉ ትውልዶች የራሳቸውን የፈቀዱትን የፈለጉትን ማድረግ መብታቸው ነው። እንደ ሕግ ከሆነ እንደ ዓለም ሕግ ከሆነ ማለት ነው። ዓለም ይሄንን ሕግ ይከተላል ብዬ አምናለሁ። እና እንደው አንድን ደንበር ጥሶ ሄዶ የምን አባብሎ ዝም ብሎ አሁን እንደው ለምሳሌ ንገርህ፣ አሁን ከጎረቤትህ አንድ ሰው ያንተን ልጅ መቶ በኩርኩም ቢመታብህ ትወዳለህ? እንዴት ብሎ ይሆናል? አይሆንም። መቆጣት የሚችል የራሱን ልጅ ነው የሚያዝበትን እንጂ የሰው ልጅ መቶ ወይም አጥፍቶ ከሆነ ተቆጣልኝ ይላል እንጂ አጥፍቶ ከሆነ ቢሆንም ለአባቱ ተናግሮ እባክህ አርመው አስተካክለው ይባላል እንጂ ደርሶ መጥቶ የሰው ልጅ መምታት ይሄ በጠቅላላ ከዲሞክራሲ አንጻር ከባድ ነው። አንተንም ሌላ ውስጥ ማስገባት ነው። እንዲህ እኮ ነው አሁን ይሄ የዓለም ምሳሌ እንደዚህ የተከበረችን ሀገር ሄዶ ዝሞ ማዝነብ እኔ በጣም ከባድ ነው እና ለዓለምም ጥሩ አይደለም። በተለይ ለሀገራችን ደግሞ ይሄን ሁሉ የምናየው ነገር ሁሉ ጥሩ አይደለም። የቀደሙትን የአባቶቻችን ፍቅር ብናይ ይሻላል። ትንሣኤው የኢትዮጵያ ትንሣኤ የሚሆንበት ሩቅ አይሆንም። እግዚአብሔር ይችን ሀገር ይወዳታል። እንግዲህ በዚህ በኮሮና ዘመን አይተነዋል። ሀልወተ እግዚአብሔርን ያየንበት በእውነቱ ኮሮና ነው። በጣም ከባዱ ፈተና ዓለምን የፈተነ ከባድ በሽታ። መቼም ዓለም በሽታ እየፈበረከ ነው ይባላል። በሽታ መፈብረክ ለምን ገቢ እንደሆነ እኔ በጣም ይገርመኛል። ግን ፋብሪካው የፈበረከው ቢሆንም ባይሆንም እግዚአብሔር በፈቃዱ አምጥቶት በሀገራችንም ደርሷል። የዕጣ ፈንታችን ደርሶ ነበረ። ነገር ግን በእውነት ከሆነ ጣሊያን ላይ 300,000 ሕዝብ አንድ ቀን ሲሞት መሪያቸው የደም እንባ እያለቀሰ የታየበት ዘመን ነበር። ከኛ ምን ተደረግን? እግዚአብሔር በእውነቱ ይችን ሀገር ይወዳታል ብንል ምን ያሳፍረናል? እውነተኛ አምላክ ያለባት እግዚአብሔር የማይተኛ የማያንቀላፋ አምላክ ይጠብቃታል። እኛ ያ በሽታ ጨካኙ በሽታ ሳይነካን አሁን እስወሳችን መጨራረሱ ምን አመጣው? እንደው በጣም የሚያሳዝን ነው። እግዚአብሔር የማረንን እኛ በገዛ እጃችን መዓቱን አፍስሰን አምጥተን አንዱን አንዱ እየገደለው አንዱን አንዱ እያስወጣው አንዱን አንዱ ከዚህ አትኖርም አንዱን አንዱ ከዚህ ትኖራለህ፣ የወሰን ግፊ፣ የብሔር ግፊ፣ የቋንቋ ልዩነቱ እየከፋፈለ እንዲህ ሲያባላን መቼ ነው የምንበስለው? አሁን ሁሉም ተምሯል፣ ሳይኮሎጂ ገብቶታል ይባላል። አፕሊኬሽኑ ምኑም እንደው በቃ ሚዲያው ምኑም ሁሉም አሰልጥኖታል። ያለምን ርዕዮት እያየ ሁሉም ትውልዱም ሰልጥኗል። በዚህ ዘመን በሰለጠነ ዘመን ሌላ መፈብረክ የሀገር ማደጊያ ነገር ሀገር የምታድግበትን የምትበለጽግበትን ስራ አጡ ስራ የሚያገኝበትን የስራ ፈጠራ ማበርከትና ማብዛት ከእግዚአብሔር ጋር አብሮ መኖር ሲችል ይህን ያህል ጭካኔ የተሞላበት አንዱ በአንዱ ላይ አንዱን አንዱ እያጠፋው አንዱን አንዱ እየተገዳደሉ መኖር በጣም የሚያሳዝን ነው። በእውነቱ የሚያሳዝን ነው። እኔ ኢትዮጵያውያን ልብ ሊሉት ይገባል። ይህንን ቆም ብለው ሊያዩ ይገባል። ትውልድ ማጣት ከባድ ነው። ሀገር ባዶ ከሆነች ደግሞ ትናንትና አሻግረው ያዩን የነበሩ ሀገሮች ወደ እኛ እጃቸው መስደዳቸው አይቀርም። እንዲህ ከሆንላት ክፍተት ካገኙ እቼም አይውሉም አያድሩም፣ ይመጡብናል። ወደ ሌላ ነገር ይቀየራል። ልጆቻችንም ታሪክ አጥፍተንባቸው ለምን እንለያለን? ለልጆቻችን የምናወርሳቸው የሰላም ምድር ነው እንጂ የጠብ ምድር መሆን የለበትም ነው ለትውልዱ። በትንሣኤ ዋዜማ እንግዲህ ስለ ትንሣኤ ማውራት አንዳንድ ጊዜ ቃል ሲቀድም መልካም ነገር ይመጣል። መልካም ነገር በተናገሩት ማጨድ የምንችለው የዘራነውን ስለሆነ ከአንደበታችን የወጣው መልካም ነገር ያመጣልን ብዬም ስለምጓጓም ነው። እንግዲህ እኔ እርሶን አግኝቼ ከዚህ በላይ በትንሣኤ ዋዜማ በሰሞነ ሕማማት ከዚህ በላይ ማለት አልችልም። የራሴ
ዝቅ ያልኩኝ ትንሽ ነኝ ምንም ዓለማወቄንም ነው የማውቀው ግን እንደው ምናልባት እንዳልኩት ቃል ጥሩ ነገር ነውና መልካም ቃል መስሎኝ የምናገረው ነገር በመጥፋት ላይ ያሉ ወንድምና እህቶቼን መመለስ ከቻልኩ ወይ መመለስ ከረዳልኝ በሚለው ነው እርሶንም አስቸግሬ እንግዳም አድርጌ የጋበዝኩት መጨረሻ ማሳረጊያ አድርጉልኝና እንሰናበት። እሺ እንደው ከቅዱስ ያሬድ ዜማ አንድ ባዜም ደስ ይለኛል ለሚዲያውም ትልቅ መተዋወቂያ ይሆነዋልና በዚህ በሰሙነ ሕማማት የሚባል በተለይ የስቅለት ዕለት የሚባለው ነው። ግዕዝ፣ አራራይ፣ እዝል ዜማ አሉት የቅዱስ ያሬድ 3 የዜማ ስልቶች አሉት። ከነዚህ የስቅለት ዕለት የሚባለውን አንዲት ብዬና ኪርያ ላይ ሶና አንዲት ጊዜ እሷን አሰምቼ ያለንበት ሕማማት ስለሆነ ክርስቶስ አምላክነ ዘመጻ ወሐመ በእንቲአነ ወበሕማማቲሁ አድኀነነ ቤዘወነ ንሰብሖ ወናልል ስሞ ህቡረ እስመ ውእቱ ገብረ መድኃኒተ በቤሳእሉ ኪርያላይሶን ኪርያላይሶን እግዚአብሔር ይስጥልኝ ቃልዎት ያሰማልን። እንግዲህ መልካም በዓል ይሆን ዘንድ ለእርሶም ለቤተሰቦቹም ለሚወዱት ወዳጆቹም ለመላው ክርስትና እምነትም እንኳን ለብርሃነ ትንሣኤው አደረሳችሁ የሚለው መልካም ምኞታችን ከሀቅና ሳቅ ሚዲያ ይድረሳችሁ። እርሶም እንደዚሁ አባታዊ መልእክቶን ይስጡንና እግዚአብሔር የወደዳችሁ የኢትዮጵያ ሕዝበ ክርስቲያን በዚህ በሰሙነ ሕማማት በየአድባራቱ በየገዳማቱ እየወደቃችሁ እየተነሳችሁ የምትሰግዱ ሁሉ ጸሎታችሁ ቅድመ እግዚአብሔር ደርሶ እግዚአብሔርም ሰምቶ የምሕረት ፊቱን መልሶ ሀገራችን ሰላም ሆና ትውልዷ በሀገሩ ላይ ተጠቅሞባት እንድትቆይ በቅርብ ቀን የምናየው ሰላማችን እንዲመለስልን የሁላችን ምኞት ነው። ጸሎታችሁ ሁሉ ተሰምቶ ሰላማችሁ ይብዛላችሁ፣ ሰላም ይብዛልን። በሰላም ጠብቆ ለብርሃነ ትንሣኤው ያደረሰን አምላክ ይክበር ይመስገን። በጣም በተለይ በዳግሚት ደብረ ሊባኖስ ደብረ አሚን አቡነ ተክለ ሃይማኖት ገዳም የፍቅር ገዳም ናት። በጣም ከአስተዳደሩ እስከ አገልጋዩ ድረስ አገልግሎቱ በቅንነት ነው፣ በታማኝነት ነው። ሌትም ቀንም እረፍት የለውም። እንዲያውም ከአድባራት ሁሉ የተለየችበት ደብረ አሚን አቡነ ተክለ ሃይማኖት በዚህ በበለ 50 ካልሆነ በስተቀር ዘወትር ጾም ነው። ሁልጊዜ በውሎ ቅዳሴ ነው የሚታወቀው። የኛ ገዳም ታላቅነቱን የሚመሰከርለት በዚህ ነው። ከሌሎች አድባራት የሚለይበት አንዱ ሰኞ፣ ማክሰኞ፣ ሐሙስ እነዚህ ዕለታት ከበዓለ 50 ውጭ የሆኑት ሁሉ ጾም ናቸው። ውሎ ነው፣ ቅዳሴውም አገልግሎቱም ውሎ ነው እና ይሄ ሁሉ ተዳምሮ ለሀገር ነው ለሕዝብ ነው እና ፍቅር ያለበት በሀገረ ስብከት እንኳ ብቅ ብሎ ይሄ ነው ተብሎ አንድ ችግር የማይነገርበት ሀገረ ስብከቱም በቁጥር 1 የፍቅር አገልግሎት ያለበት ብሎ በጣም የሚያደንቀው ገዳም ነው እና እቺ ገዳም በእውነቱ እየመጣችሁ ብትሳለሙ ፍቅር ይዛችሁ ሸምታችሁበት ትሄዳለሁ እላለሁ። በሌላው ያው ሀገራችን ኢትዮጵያ ሰላም ያድርግልን፣ ለብርሃነ ትንሣኤው በሰላም ያድርሳችሁ፣ ከቁጥር ያጉልብን፣ ኢትዮጵያውያንን በሙሉ ይጠብቅልን። እንኳን የሚያምኑትን የምናምነውን እኛን የማያምኑትን ሁሉ የክርስቶስ ተከታይ ያልሆኑትን ሁሉ እግዚአብሔር ይጠብቃቸው በሀገራቸው እላለሁ። አሜን። አመሰግናለሁ። የተወደዳችሁ ተመልካቾቻችን በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው የፌርማታ እንግዳ ጋብዘን የነበረው እንግዳችን
በሰሞነ ሕማማት ላይ መገኘታችንን ያክል እንደገና ደግሞ በመጪው ብርሃነ ትንሣኤውንም አስመልክቶ ኢትዮጵያና ልጆቿ ትንሣኤያቸው ዘገየ ብለው አይመጣም ብለው ለሚሉ ሰዎችም መልስ የሚሆን የክርስቶስም በሰሞነ ሕማማት የገጠመውን አጋጣሚ እና እሱ የከፈላቸውን መስዋዕትነቶችን በሙሉ እኛ ይፈጸም ዘንድ ሆኗልና እኛም ደግሞ ከሱ መማርና የሱን የከፈለልን ዋጋ በተመለከተ አክብረን ልንይዘው ልንጠቀምበት ሲገባ ግን በተቃራኒው መገኘታችን የሚያስከፍለንስ ዋጋ የለም ወይ የሚለውን ለመቃኘት እና አባታዊ ተግሳጽ ለማግኘት የዳግሚት ደብረ ሊባኖስ ደብረ አሚን አቡነ ተክለ ሃይማኖት ገዳም ሰባኪ ወንጌል የሆኑትን መልአከ ፍስሐ አፈወርቅን ጋብዘን ውይይት አድርገናል። በድጋሚ መልካም በዓል